ለመናገር እኔ ስራዬን አቋርጬ ነው የገባሁት። አንዳንድ ነገር ላይ መስመር አስረግጠን መናገር ስላለብን ማለት ነው። አሁን ቅድም ጆሲ ምን አለ? እናንተ ያላችሁ የሁሉና ትግል ከማን ጋር ነው ብሎ ጠየቀ ማለት ነው። ኦፍኮርስ ከብልጽግና ጋር ነው። ግን እዚህ ጋር ግን ጆሲ ሌላውን አማራ ልታሞኘው ትችላል፣ እኔን አታሞኘኝም። ለምን መሰለ? በተለይ የቤጌ ምድር አማራን አታሞኙ። በተደጋጋሚ እስከ 1 ወር ጊዜ በፊት እናንተ እዚህ ጋር ማር ታወራላችሁ፣ የእናንተ ደግሞ አርሚ 17 እና 18 ወልቃይትን ለመቋጠር የተለያየ ሙከራ ያደርጋል። ዛሬ የሳምሪ ቡድን ካልቡራን ጋር የነበረው 42 የወልቃይት አማራን የገደላችሁት ሱዳን ውስጥ 42 ወንድሞቼን ገለ ከህዋት ጋር ቆመን የምንሰራበት እውነት ስታስቡት እናንተ ትግሬዎች 42 ወንድሞቻችን ተገለው ዛሬ ተደፍተው ተፈራ ማሞ አይደለም ዘመን አይደለም ባናቱን ተክነዋልን። እስኪ ወንድ የሆነ ይምጣና እስኪ ከህዋት ጋር አብሮ ይቁም። እስኪ ባንዳው we don't care። እኔ ልንገርህ አንድ ነገር አረጋግጥላለሁ። ያንነ የትግራይ ልጅ ስማ፣ የቤጌ ምድር አማራ የጎንደር አማራ ማለት አይቆምም። ከናንተ ጋር የምንቆምበት ምንም አይነት መስመር የለንም። ለምን? ፖለቲካችሁ የውሸት ነው። እዚህ መተት ድበሰበሳለ 42 ወንድሞቻችን ገላችሁን የመጣችሁ ዛሬ ተፈራ ማሞ ቶሱ ለሆዱ ነው። ጭንቅላቱን በሆዱ የቀየረ ግለሰብ ነው። ስለሱ ምንም ማውራው ነገር የለኝም። ምሬ ወዳጆ ጭንቅላቱን በሆዱ የቀየረ ነው። ለገዛ ለራያ ልጅ ያልሆነ ለቤጌ ምድር አይደለም ሌላ አማራ አይሆንም። እናንተ እየተሸከማችሁት ያላችሁት የዳራ ህዮቹን ነው። ጭንቅላታችሁን በሆዳችሁ የቀየሩት ቤጌ ምድር ላይ ሆዱን በጭንቅላቱ የቀረ አማራ አገኛለሁ ካል ተሳስተሃል። በሬሳችን ብቻ ነው እንዴ አርቢያችሁን እኮ ተከዜ ማደጎ አስቀምጣችሁ እኮ ለመውረድ እኮ በዝግጅነት እኮ ያላችሁ ሰዎች እኮ ናችሁ እኮ ትንኮሳ እኮ ታደርጋላችሁ። በዚህ ጋር ደግሞ መጣችሁ ደግሞ እንደ ሰላማዊ ሰው ታወራላችሁ። እናቃችኋለን፣ ህዋት እናቅሻለን። እኛ መቃብር ውስጥ ከተናችሁ አናምናችሁም። መቃብር ውስጥ ገብታችሁ አትታመኑም። ልትወጡ ትችላላችሁ ከመቃብር ውስጥ 42 የቤጌ ምድር አማራ ገለ 42 ንጹሃን ወጣት ልጆች ህፃን ልጆች ዛሬ ገለ የትናንቱን የዛሬ እንኳን 42 አማራ ወጣት ገለ የቤጌ ምድር አማራ ስለሆኑ የወልቃይት ልጆች ስለሆኑ ብቻ በግፍ ገላችሁ በቪዲዮ እያሳያችሁ ከናንተ ጋር የሚቆም አማራ ካለ በቦም ተያይዘን እንፈነዳለን። ስለዚህ እዚህ ጋር መጣችሁ ለጋራ ጠላት አለ። ከናንተ የበለጠ ጠላት የለንም። አብይ መሐመድም ጠላት ነው። ህዋትም ጠላት ነው። ለምን? በተደጋጋሚ ነው እናንተ ሙከራ የምታደርጉ፣ ተኝታችሁ አታውቁም። ስለዚህ ማንን ነው የምታሞኘው? እዚህ ጋር ጆሲ ለማያቅሽ ሂጂና ንገራት፣ ለኔ አይደለም የምትነግረን። ስለዚህ ተፈራ ማሞ ምሬም ዘመነም ደሳለኝም ሆነ እዛው ከምሽጋቸው ሳይወጡ እናንተ መደገፍ ይችላሉ። በቤጌ ምድር አማራ ላይ ህዝብ ላይ ወይ ደግሞ በራያ ህዝብ ላይ ግሬሳ ተረማምደው ነው እነሱ ፖለቲካቸውን ሰርተው ከናንተ ጋር ለምን ወደዱም ጠሉም ወይ በቤት አማራ በኩል ለምታልፈው ወይ በጎንደር በኩል ለምታልፈው እናንተ ለማግኘት በእኛ ሬሳ ላይ ነው እነሱ መጥተው ታልፈው ከናንተ ጋር የሚገናኙት። እዚህን የቆሸሸ ፖለቲካችሁን እያስቀመጣችሁ ጌታቸው ረዳ እኮ ነግሮናል እኮ። እዚህ ግን የማይገባው ደነዛ አማራ ስላለ ነው እንጂ በሰላማዊ መንገድ ስለማናገኝ በጉልበት ለእንሄዳለን። ከክልሉ ከነበረው 8 ቢሊዮን ብር ባጀት አብዛኛው ለትግራይ አርሚ ያደረግነዋል ብሎ ተናግራችኋል እኮ። በቃ እኮ የትኛው ህብረት ነው የሚኖረን እኛና እናንተ? ስለዚህ አንተ ስታስበው ደብረጽዮን ተሸክመ መተህ ሞንጆሪኖ ተሸክመ መተህ ምሰማ ይመስልሃል እንዴ? ዛሬ ወንድሞች አርደገለ 42 የታወቁ ናቸው። ያልታወቁ ስንት አሉ? በሱዳን በኩል ዝግጅት እያደረጋችሁ በተከዜ በኩል ሌት በጋራ እንደምታጠቁ እየዶለታችሁ እዚህ ጋር መታችሁ ደግሞ ጨዋጫው አትጫወቱ። በጣም ነው የምንጸየፋችሁ። እንደዚህ አይነት ከሴራ ፖለቲካ ማትማሩ፣ በትናንትና ስታችሁ ማትማሩ፣ አማራን በተገኘ አጋጣሚ ቻንስ ካገኛችሁ ጠበንጃ ካልያዘና ባዶ እጁ ከሆነ እንደምትገሉት ዛሬ ማረጋግጣችሁልናል። ገላችሁ ደግሞ በቪዲዮ ቀርጻችሁ ልካችኋል። ታዲያ እንዴት ነው እኛ ተቀምጠን ከእናንተ ጋር ዋን ቱ ዋን የምናወራው?
ሰው እኮ በትናንት ውስጥ እኮ ይማራል እኮ። ሰው እኮ የባለፈውን ውስጥ እኮ አይደግምም እኮ። ሰው እኮ ወደፊት ለመሄድ እኮ ትራስት ቢልድ እኮ ይሰራል። በመጀመሪያ እኮ መተማመን መቼ ሰራችሁ እናንተ? የኛው ችህዳረጆች እኮ አሉ ከእናንተን 17 ኮሎኔል ፈተው ለእናንተ ይልካሉ። በአማራ ክልል ውስጥ ያሉት ወልቃይት ውስጥ ያሉት ትግራይ ህዝብ በሰላም ገብቶ ውሎ ያድራል። ኦፍኮርስ ለምን እንደሆነ ታውቃለህ? እኛ ልብ ስላለን ነው። እኛ ሰው ስለሆንን ነው። ሰውነት ስለተሞላን ነው እንጂ እናንተ በሄዳችሁበት መንገድ በሺህ የሚቆጠሩ የሚኖሩ የትግራይ ተወላጆች አሉ። በሁመራ በወልቃይትም ጠንቅቀህ ታውቃለህ ጆዜ። አንዳቸውን ግን ጥፍራቸው የማይነካው ለምን እንደሆነ ታውቃለህ? ከፖለቲካ በላይ ሰው ስለሆንን ነው። እኛ ከፖለቲካ በላይ ጥላቻ ስላሌለን ነው። ጠላታችንና ህዝብን ስለምንለይ ነው። ጠላታችንና ንጹሐንን ስለምንለይ ነው። 42 የቤጌ ምድር አማራ 42 ወልቃይቴ ገለ ወጣት አፍላ ዕድሜ የሆኑ ልጆችን አርደ መተህ እዚህ ጋር ስታወራ ትንሽ አይሰቀጥጥህም እንዴ? ከእናንተ ጋር የሚኖር ጥምረት የለም፣ ጥምረት የለም። ፊሊስጤምና እስራኤል ነን። በምንም ታምር እርሳው። ዛሬ ለዛውም 42 ወጣቶች ገላችሁ። ትኩስ ደም ባለበት ለምን? አማራ ነዋ። ለምን? ባዶ እጁን ነዋ። ለምን? ጠመንጃ አልያዘም። ለምን? ለብቻው ነው። ነገም ትግል አብረን ብንጀምር በሆነ አጋጣሚ ጠመንጆቻችን ቢቀመጥ ይሄ ነው የእናንተ እርምጃ። ማትሻሻሉ ናችሁ፣ ማትለወጡ ናችሁ። እስኪል ጥላቻችሁ አለቀቃችሁም ከአማራ ላይ። ዛሬም እኮ ፖለቲካችሁ እንደዚህ ጦዞ ተከፋፍላችሁ እስቲል በተገኙ አጋጣሚ አማራ ከተገኘና ባዶች ከሆነ እርምጃ እየወሰናችሁብን ነው። እናንተ ከአብይ አህመድ በምን የምትሻሻሉ ታዲያ? አንተም ወልቃይትን ለመውረድ ትመክላለህ። አማራን ገለ፣ አብይም አማራን ይገላል። ስለዚህ ለምንድን ነው እናንተ ሁለታችሁ የምናስቀምጣችሁ? እናንተ ተሸከኔ እኮ በጣም ይገርሙኛል እኮ። እነ ተፈራ ማሞ ህወሓት ወዳጄ ነው ይላሉ፣ ብአዴን ጠላቴ ነው፣ ብልጽግና ጠላቴ ነው። ተፈራ ማሞ መቀበሪያው ነው የሚሆነው። ልንገር፣ ይቀበርበታል እዚህ ትግል ላይ። ወንድሞቻችን ደም እየገበሩ እየሞቱ ንጹህ ልጆች፣ እሱ የሚመጻደቅበት የአማራ ትግል የለም። ጨርሻለሁ። አትዘሪያ ቆም። አመሰግናለሁ። አትመጻደቁብን እዚህ ምድረ ከኩላ አንተን ምንድነው ህወሓት አፄ ብዙ ያደረሰችው በደል አለ፣ መመለስ አለብን እንጂ ቻንስ አንድ አንደርስታንድ ማድረግ ያለብን ምንድነው ህወሓት እንደ ቡድን ወልቃይት ላይ ያደረሰችው በደል አለ። የወሎ አማራ ላይ ግፍ ተሰርቷል። ግፍ ማለት ስንትና ስንት ሴቶች የተደፈሩትን እግዚአብሔር ነው የሚያውቀው። ስንትና ስንት ሴት ስታለቅስ፣ እናቶች ሲያለቅሱ፣ ወንዶች ሲጨፈጨፉ ነበር የነበረው በጦርነቱ ሰዓት። ኦኬ ሸዋ ላይ የተሰራውን በደሎች እናውቃለን። ህወሓት 27 ዓመት በነበረችበትም ሰዓት አሁንም እንዴት አድርጋ ስፔሻሊ በጦርነቱ ሰዓት ላይ ምን እንዳደረገች እናውቃለን። የጎጃም አማራ ላይ እንዳይወልድ የጎጃም አማራ እነ ቴዎድሮስ አድሃኖም ምን ሲያደርጉ እንደነበር የምናውቀው ነገር። ስለዚህ ህወሓት ስትመጣ የምትበድለው ነጥላ አንደኛውን ቡድን ብቻ ሁሉንም ትበድላለች። አማራ ክልል ውስጥ ያለውን የምታስተርፈው የለም ከክልል ውጭ። ስፔሻሊ አሁን ባለበት ደረጃ ከሆነ ቢካዝ እየጠየቁ ያሉት ጥያቄ ምንድን ነው? ጥያቄያቸው ነው ማወቅ ያለበት። አሁን እኮ ከአብይ ጋር የሚጣሉት እኮ አማራ ለምን አላፈናቀልክም ብሎ እኮ የሚጣሉት ጥላቸው እሱ ነው። ለምን ትግሬዎችን አስገብተህ አማሮቹን ለምን አላፈናቀልክም? ለምን ወደ ወልቃይትን ወደ ትግራይ ክልል ለምን አላስገባም እኮ ነው። ከአብይ ጋር ጥላቸው እኮ እሱ ነው። ሌላ እኮ ጥል የላችሁ። ጥላቸው እሱ ነው። ያንን ጥል ግን መታችሁ ሆን ብላችሁ አውቃችሁ ያንን ጥል እንትን የምታደርጉት ከሆነ ሌላ ጥላቸው ሌላ ነው። ሌላ አይደለም ጥላቸው። ጥላቸው አንድና አንድ ነው። በቃ ዋናው ጥላቸው የወልቃይት ጉዳይ ነው። ወልቃይት ወደ አስትል አማራ ክልል ውስጥ ነው። ፕሪቶሪያ የተፈራረምነውን ነገር እያሰራ አይደለም ነው ጥያቄያቸው። በቃ ሌላ ጥያቄ እኮ አይደለም። ይሄንን ለማሰራት ግን ይሄንን አብይ አህመድ ለምን ወልቃይትን ለትግራይ አልሰጠህም ብሎ ደግሞ ምን እዚህ ጋር የመጡ ፋኖች ደግሞ እያየን ያለው ፋኖች ብቻ አይደሉም የመጡት አይደል? አሁን በጀነራል ደረጃ ነኝ የሚል አልጋ ውስጥ ሻቢያ ከንትን ደግሞ ሲወጣ ደግሞ ህወሓት የሚሆነው ደግሞ ጀነራል ደግሞ አለ። ደግሞ ዛሬ በግላጭ የተናገሩ ከህወሓት ጋር አብረን እንሰራለን ከዚህ በኋላ ብሎ በግላጭ የሚናገር ጀነራል ስታይ በቃ ጥያቄያቸው የትግሬን ጥያቄ ለምን አልተመለሰም ነው በቃ። ስለዚህ እነ ዘመነ ህወሓት እነ ህወሓት ወዳጆ እና እንትና ማነው ስሙ አስረስ ማዕራይ
ምናምን ደሳለኝ ሲያስብ ህወሓት ምንድነው ዓላማቸው? ህወሓትን ድጋሚ ጫናቸው ውስጥ ተሸክሞ ህወሓትን የመምጣት ዓላማ ነው ያለው። ይሄንን ዓላማ ማስፈጸም የሚፈልግ አማራ ካለ አጨብጭበን ምንም ችግር የለም። አማራ ግን አይደላችሁም። ከዛው የህወሓት ተላላኪ ናቸው እና በዛ ልክ መታሰብ አለበት። ጆሲ ጎሄድ ከዛ ወደ አኪላ ይመጣል። ኦኬ ቴንክ ዩ አጼ ማለት እኔ አንተን ስጠብቅ ነው እንደማመሸው። አይ አንዴ አጭር ለተንታው እንትን ለመለስ አይ አይደለም። ምንድነው አንተ ሶስት የምትገባው? እኔ ምንድን ነኝ? ሶሪ አጼ ጆሲ አንድ ስጣት። ጆሲ ጎሄድ ጎጀታ አንደኛው 2 ሰዓት ከምናምን ያስጠበቀኝ እኔ ሙሉ ላዳምጥ ነው የገባሁት። ጎሄድ አውራ እንደዚህ ከሆነ የሀሳብ ሰዎች አይደላችሁ ማለት ነው። አውራ ጎሄድ እያወራው ነው። አንደኛ ምን አለ መሰለህ፣ አራቱም የአማራ ማዕዘናት ላይ የተቀመጡ መሪዎች የወል መሪዎች ናቸው እንጂ አንተ በምርጫ የሰጠኸው ወይንም የቀጠርከው ሰው አይደለም። የወል መሪ ደግሞ እንዴት እንደሚወጣ ታውቃለህ ከኔ በላይ። ስለዚህ እነዚህን 4 የክፍለ ሀገራት መሪዎች ላይ እንደዛ አይነት እንደ ዳንኤል ክብሬት የሆነ ስም እየለጠፍክ ሌላ ስያሜ ልሰጣቸው አትችልም። ምክንያቱም የወል መሪዎች ናቸው። አንተ ከምትረዳው አንፃር ወይንም አንተ የተያዝካትን ቅንጭብጭብ አጀንዳ ለማስፈጸም ከሆነ ትክክል አይደለም። መሄድ ያለብህ በኮንሴፕት ነው መሄድ መቻል። ወይ አክቲቪስት መሆን መቻል አለብህ፣ ወይ ጆርናሊስት መሆን መቻል አለብህ፣ ወይ እንደ ፖለቲካ መተንተን መቻል አለብህ፣ ወይ እንደ ፍሮንት ፋይተር መተንተን መቻል አለብህ። ለምን ነው ወደዛና ወደዚህ የምትዋዥቀው? ትክክለኛ የሆነ አቋም ሊኖርህ ይገባል። በሚያግባባን ጉዳይ ከየትኛውም አካል ጋር ሊግባባ ይችላል በሰሜን ጉዳይ። ያ ማለት ግን አሁን ተስማምቷልና እያደረገው ነው ማለት አይደለም። ነገ ከነገ በኋላ የኢትዮጵያ የፌዴራሊዝም ዲስኦርደር ቢስተካከል ምንድን ልትሆን ነው? ሌላ ኦርደር ቢመጣ ምንድን ልትሆን ነው? ከሰሜን ጋር አልኖርም ብለን ልንቀመጥ ነው? አማራ ትግራይ ጠላቴ ነው ብለህ እድሜ ልክ ልትቀመጥ ነው? የፌዴራሊዝም ስርዓቱ ቢቀየርስ ምንድን ልንሆን ነው? ያ ይመጣል ብለህ ሳታስብም አንዳንዴ ሊደሮች የሚያወሩትን ነገር እንደዚህ በ3 ደቂቃ ቀነጫጭበህ አንተ ዲፋይን ልታደርገው አችልም። ጥላቻ ከሆነ ዩካን፣ ሌላ ሜሞሪ መዘርጋት ከሆነ ዩካን ይቻላል። ግን ትክክል አይደለም ትንታኔ። እኔ ጨርሻለሁ። ብዙ ሰዓት ስለቆየው ደክሞኛል። ታንኪዩ። ጎሄድ ማውራት ትችላለህ። እንዴት አየው ንግግሩን? የጀነራሉ ንግግር እንዴት አየው? ትክክል ነው ያለው። ትክክል ነው አገላለጹ፣ ትክክል ነው። ሊያግባባው በሚችል ጉዳይ ላይ እንኳን ከሰሜናዊ አካባቢ ቀርቶ ከኦጋዴን ጋር ሊግባባ ይችላል። ትግሉን ጫፍ ሊያደርስለት የሚችልበትን መንገድ በሙሉ እንዳንድ ሊደር መምረጥ ይችላል። ሰሜናዊ ማለት ምን ማለት ነው? እኔ አላቅም፣ አንተ ታውቃለህ። ነው አይደለም የጠየቁ ያሉት ሰሜናዊ ማለት ምን ማለት ነው? የሰሜን ኢትዮጵያ የሀገሪቱ ክፍሎች በሙሉ ሰሜን ፓርት ነው የሚባሉት። ማማን ኤርትራን ጋር አምጥተህ ልታሳትፈው አችልም። ሰሜን ሲባል ማማን ነው? ሰሜን አፋር አለ፣ ትግራይ አለ፣ አማራ አለ። አማራ ሰሜን ነው እና ምንድን ነው አዲስ አበባ ሰሜን ላይ ነው? አዲስ አበባ ሰሜን ላይ ነው ያለው። አዲስ አበባ እኮ ማዕከላዊ ኢትዮጵያ ነው የሚባለው እኮ ማዕከላዊ ኢትዮጵያ አለ፣ ምስራቅ ኢትዮጵያ አለ፣ ምዕራብ ኢትዮጵያ አለ፣ ሰሜን ኢትዮጵያ አለ፣ ደቡብ ኢትዮጵያ ሰሜን ሲባል ሸዋን አጠቃልል ማለት ነው እኮ ማዕከላዊ ኢትዮጵያ ነው እኮ ሰሜን ሸዋን አጠቃልል ማለት ነው እያለ ያለ መጀመሪያ ወርድ ባይ ወርድ ከሰሜን ማህበረሰብ ጋር ነው እያለ ያለ እኮ ሰሜን ስትል ሸዋን አጠቃልልም። ስለዚህ ሸዋ ምን የማያገባው ማለት ነው። ለምንድን ነው የማያገባው? የት አካባቢ ልጅ ነው? መጀመሪያ አንደኛ የተወሰነ ነገር ማወቅ መቻል አለብህ። ከምንም ተነስተ ልተነትን አንችልም። ከምንም ተነስተ ምክንያቱም ፍሮንት ላይ ያለው አንተ የተሻለ ሊያቅ የሚሰሰው ነው። አንተ በታች የሚያውቅ አይደለም። በትርፍ ሰዓት ከሆነ የተወሰነ ማንበብ መቻል አለብህ። እኔም የእውቀት ድሃ ነኝ። ለዛ ነው እንደዛ የምልህ እንጂ አንተ ዘመንን አንተ ወዳጁ የምትችልበትና ስንታግ ልታደርግ የምትችልበት ስነልቦና ላይ አይደለም። አንተ እያልከኝ ያለው በሰሜናዊ ትግል አንተ እያልክ ያለው
ክልሉ ምንም አይነት ሊደር እንዳይኖረው እስከ መጨረሻው መቀጠል ነው። ወይንም አንተ የያዝከው የሆነ መጽሔት አለ ማለት ነው ከኋላ። ቆይ ልጠይቅህ እኮ ነው። ስማኝ፣ አንተ እንደምትለው ከሆነ ሰሜን ብለህ ሸዋ ማዕከላዊ ከሆነ አንተ ለአንተ ትግሬ ቀርባል ከሸዋ የበለጠ ማለት ነው አይደል? በሰሜናዊ ፖለቲካ አሁን ሰሜናዊ ፖለቲካ ስትል ኖ ሸዋ ገፍተህ አይደለም። ከሸዋ የበለጠ ትግሬ ቀርባል ማለት ነው። ይዘው የመጣኸው የአጀንዳ ይዘትህ ወደ ሰሜን ኢትዮጵያ ያለውን የሀገሪቱ ክፍል አንድ ሆኖ መታገል ይችላል በምንልበት ጉዳይ ላይ ተባብረን ልንሰራ እንችላለን ነው እንጂ ጆይን እናደርጋለን አይደለም ያለ ሰው ቆይ ነው እያልኩ ያለሁት። አልገባህም አንተ? እያልኩ ያለሁት ይሄን ነው። አንተ የምትለውን አይደለም የምሰማ። ከሸዋ አማራ በላይ የሚቀርብ ትግሬ ነው አንተ። ቤትን የከፈትከው በዚህ ርዕሰ ጉዳይ ላይ ነው። ወደ ሌላው ለምን ትሄዳለህ እኮ? ያኛው ልናወራ በሌላ ጉዳይ ነው ልናወራ የምንችለው። ስለ ፌደራሊዝም ማወራው ከሆነ ያኛው ሌላ ነው። ቆይ ሰሜን ስትል ሸዋን ያጠቃልላል። ይኸውልህ ስለ ፌደራሊዝም የምታወራ ከሆነ አጀንዳ መቀየር መቻል አለብህ። እያወራን ያለ ነው ስለ ሰሜን ኢትዮጵያ የሀገሪቱ ክፍልና ስለ አማራ ክልል አውዳዊ ጦርነት ነው። እሰማኛለሁ። ሸዋ ሰሜን ነው ወይ? ለምንድን ነው ከሸዋ ማትወጣው? ደዛ ጋር ምክንያት ስላለ ሸዋ ሰሜን። አሁን እኮ እያወራን ያለ ነው እኮ የሰሜን የሀገሪቱ ክፍል ላይ ያለውን ቅርርብ ነው እያወራን ያለ ነው። አንተ ዘለ ቤትን ሸዋ ሰሜን ነው ወይ? አንደኛ የተወሰነ እውቀት ሊኖር ይገባል። ተራ አክቲቪስት ነህ። ጭልጥ ያልክ ገና ያለ ነው። እኔ እኮ ስለማላውቅ እየጠየኩ ነው። ምንም እኮ ለማወቅም ዝግጁ አይደለህም እኮ ለመረዳትም እኮ ዝግጁ አይደለህም እኮ። እየጠየኩ እኮ ነው። ሸዋ ሰሜን ነው ወይ ነው ጥያቄ። ለምንድን ነው ሸዋ የምትለው አሁን ዘለህ እንዴ በውር ድንበር ነው እንዴ በመረጅ እንትን የምትለው አጀንዳ የምትቀርጸው? የቀረጽከው አጀንዳ እኮ ሰሜን ኢትዮጵያ ሀገሪቱ ክፍል ጋር በሚያቀራርበም ጉዳይ ላይ ተስማምተን ልንሰራ እንችላለን ነው። እየጠየቅኩ አልሰማኝም እኮ። እየጠየቅኩ ሳይሆን እየጠየቅክ መጀመሪያ የያዝከው አጀንዳ ይሄ ነው። ሸዋ ሰሜን ነው ወይ ነው ጥያቄ። ይርባክ ተራ አንዳንድ ሸዋ ማሮች ያስቁኛል። መጣው ይሄንን አጀንዳ ብለው ሲይዙ ሰሜን አይደለም። አንድ ያውላችሁ ግልጽ አድርጌ ንገራችሁ። የሰሜን አጀንዳ ሰሜን የሚባል ነገር ከመጣ ሸዋ ትወጣለህ ከጨዋታው። የሚሆነው ትግሬ ደቡብ ወሎ ራሱ እዛ ውስጥ አትኖርም። ደቡብ ወሎ፣ ምዕራብ ወሎ፣ ሸዋ የለህም እዛ ውስጥ። የሚሆነው ሰሜን ወሎ፣ ጎንደር፣ ጎጃም፣ ምዕራብ ወሎ፣ ደቡብ ወሎ የሚባለው እስከ ሸዋ ድረስ የለህም። ኦልሬዲ ወጪ ነው። ሸዋ እስከ ደጅራሽ ነው የለም። ማዕከላዊ ናቸው እናንተ። ከሰሜን ጋር ምንም ያገናኘው የሰሜን አንድነት ሲባል እያለ ያለማ የሰሜን ወሎ፣ ጎንደር፣ ጎጃምና ትግሬና ኤርትራ ነው እያወራ ያለው። ሸዋ እዛ መሀል ላይ ነው ያለው። እናንተን ይሄ ሸዋዎቹን ለሚያገልል ደቡብ ወሎ፣ ምዕራብ ወሎ የሚያገልል ነው። እናንተ የተገልላችሁ ናቸው። ከደሴ ወደታች ያለ ደሴን ጭምር ያለ ወደታች ጋር ያለ የለህም እዚህ ውስጥ። ኧረ ምስራቅ ጎጃም ምንም ያገላል። ኧረ ምስራቅ ጎጃም የለም። የምትሆነው ሰሜን ጎጃም፣ ምዕራብ ጎጃም፣ ምስራቅ ጎጃም የለም። አንድነት ሲፈጠር ካለ ምስራቅ ጎጃም ከትግሬ ጋር አንድነት ሲወራ ጎንደሬ፣ ምስራቅ ጎጃም፣ አዊ ዞን፣ ሰሜን ጎጃም፣ ሰሜን ወሎ አንድነት ይፈጥራሉ። ምስራቅ ጎጃም፣ ሸዋ፣ በአጠቃላይ ደቡብ ወሎ፣ ምዕራብ ወሎ የላችሁም እናንተ እዚህ ውስጥ። ስለዚህ ሰሜናዊያን እንዴት ናችሁ? እንግዲህ ያው አዲሱ አላያንስ እንግዲህ ያው ደግሞ የሚገርማችሁ ነገር ይሄንን ያለው ሰውዬ የት ቢሆን ጥሩ ነው ያለው? አሁን በዚህ ሰዓት ላይ ሸዋ ላይ ነው ቁጫ። ማዕከላዊ ኢትዮጵያ ውስጥ ሰሜን ላይ አይደለም ያለው፣ ማዕከላዊ ኢትዮጵያ ላይ ሆኖ ነው እየነገረ ያለው። ልክ ነው የሸዋ ልጅ አኪላ ጎሄድ ከጆሲ እንደፈለክ ማለት ይችላል። አንድ አኪላ እስካሁን ድረስ ስራ ከጨረስክ ጎሄድ። ኧረ አፄ ፌር አይደለም ስሜ ሲነሳና ሲጨፈጭፈኝ ዝም ብለህ ምን ችግር አለ? ጎሄድ አይ ወንድማማቾች ናቸው። ጎሄድ አዎ ለነገር እኮ ወንድማማቾች ነን። እዛው ሰሜን እኮ ይኸውልህ ሰሜን ሲባል ለአንተ ማን የጨፈጨፈ ስምን? ቆይ ሶሪ ግድ የለም ዳኒ ነዋ። ዳኒማ ወንድማማች አይደለም። ሶሪ ወንድሜ ነው ለነገር። ሰሜናዊ አይደለም እሱ ወልቃይት አይደለ የሰሊጥ ጉዳይ ነች እና ግድ የለም የሰሊጥ ጉዳይ የሰው እናወራርዳለን። አሁን ይኸውልሽ ዳኒ እቺ ጮኸቷ ከፍየሏ በላይ ነች ብላለች እንትኗ
እና ጩኸት ትንሽዬ ደመቅ አደረጋቸው እና አሁን ይኸውልህ መድን ቅድም ነካክቶታል። የአማራ እንትን የእያንዳንዱ የጥያቄ የተለያየ 42 ሰው እንደገደላችሁ የነገር ታምናለህ? ማንሳት ስለፈለገ እኔ ዝም ብዬ ነው የሰማው። ዝም ብለህ የማዳመጥ ችሎታ አይኖርም። ይኸውልህ ዳኒ አሁን ይኸውልህ እዚህ ጋር የገቡት ወንድሞቻችን በሙሉ ምን ያህል እንደመረረውና ምን ያህል ከትግራይ ይልቅ ማን እንደሆነ ጠላቱን በደንብ እየተናገረ ነው። አማራው ራሱ ማለት ነው። ከኔ በፊት የነበረው ልጅ መልሶታል። እና ትክክለኛ አማሮች ትክክለኛ በዚህ በአብይ ጥቃት እየደረሰባቸው ያለ ምን እየተካሄደ እንደሆነ ገብቷቸዋል። እኛ ብቻ አይደለም ሰው ሶሻል ሚዲያ ላይ ያለው ብቻ አይደለም፣ መሬት ላይ ያሉ ፋኖም ገብቶት ከሰይጣንም ጋር ቢሆን አብሬ እሰራለሁ አብይን ለማጥፋት በሚሉበት ደረጃ ደርሰዋል። ለዚህ ነው እኛም ወደን አይደለም ከፋኖም ጋር ይሁን ከማንም ጋር እንሰራለን የምንለው። ፋኖ ስላልቀጠቀጠን ወይ ስላላጠፋ አይደለም። ጀስት የህልውና ጉዳይ ስለሆነ የህልውና ጉዳይ ሲባል ደግሞ የሞትና ሽረት ጉዳይ ነው። የገንዘብ የውልቃይት የመሬት አይደለም። አሁን የውልቃይት ፖለቲካ ልጨርስ ቻለው ዳኒ ያልገባ ነገር እኮ አንዴ ጆሲ የሚለውን እንስማው እንጂ ነገ እኮ ቤተልሔም ዳኛቸው የምትለን እኮ ነው። ነገ አማራ አገው ዛሬ የሚባለው እኮ የሚለን እኮ ነው። ነገ ሃይሚ የሚባለው እዚህ የምታዩት ወንድና ሴት መሆኑ የማይታወቀው የሚነግሩን እኮ ነው እየነገረን ያለው። ቁጭ ብለህ መስማት ከአሁኑ መለማመድ አለብን ይሄንን ነገር። ከነ ጆሲ አፍ ሲመጣ ጥሩ ነው። ከነ ጆሲ በላይ የሚናገሩት ስለሚመጡ ብዙ እንትን አትበሉ። ጆሮአችሁን አይቆጥቁጣችሁ። አውቃለሁ ዳኒ ይገባኛል። እኔም እናድዳለሁ እኮ ግን ከሱ አፍ ይውጣ ከጆሲ። ነገ ይሄንን የምንሰማው ስለሆነ ቁጭ ብለን እኮ ነገ እንወያይ። እንደ አማሮች ይሄንን ቁጭ ብለን የምንወያየው እኮ ነገ ጆሲ ዛሬ እነ ጆሲ ጋይስ አለቆች ናቸው። ዛሬ አለቃ ናቸው። ትንሽም ቢሆንም እየሰጡ እዛ መሬት ላይ የሚያናግሩት ፋኖ አለ። ዛሬ እነ ጆሲ ፋኖ አላቸው። ቲዲኤፍም ፋኖ የሚሆነ ቡድን አለ መሬት። ስለዚህ ቀላል ማየት ያለባቸው እነሱ ሲናገሩ አለቃ እኮ ነው እያወራ ያለው እኮ። አሁን ይሄ ጊዮናዊ ነኝ የሚል አማራ የሆነ እዛ ውስጥ ያለ የገባ ካለ ወይንም ይሄ ራያ የሚጫወተው ቡድን እነሱ እኮ እንትኖች ናቸው፣ ታዛዦች ናቸው። ያ አዛዥ ነው። አሁን ጆሲ አዛዥ እያወራ አዛዦች ከዛ በኋላ መጥተው ጎሄድ አዛዥ የነዘመና አለ ጎሄድ እዚህ ቁጭ አድርገን ፖለቲካ ሰራብኛል። ይኸውልህ ወንድሜ ዳኒ የወልቃይት ፖለቲካ አማራ ላይ ቀርቷል። በቃ ተበላ። ከዚህ በኋላ ኢቭን እንኳን ወልቃይትን ይዘናል ብላችሁ ብታስቡ የተመረተውን ሁሉስ ወደ አዲስ አበባ ለድሮ መግዣ ሲላክ ፋኖ ያጋየዋል፣ ባለፈው እንዳደረገው ማለት ነው። ስለዚህ ከዚህ በኋላ ብታመርተውም ኪሳራ ነው፣ አትበላውም። የሰሊጥ ንግድ ፖለቲካ ቀረ። አሁን ትክክለኛ የህልውና ጥያቄ ነው ያለው አማራ ክልል ላይ ብዬ ነው የማስበው። አያችሁ አይደል? አያችሁ በዚሁ እንድትሄድ ነው። እንደዚህ መንደራፍ ካረከኝ ምኑን መለስኩት? በዚህ እኮ ነካረከኝ እኮ። ሰሊጡን ማነው ያጋየው? ሰሊጥ የት ነው የጋየው ሰሊጡ? አማራ ክልል ላይ። የት አማራ ክልል የት አካባቢ? ጎንደር እና ጎጃም መካከል ላይ። ማነው ይሄንን ያደረገው? ፋኖ ማነው? እኔ ምን አውቃለሁ? እዛው ፋኖ ለጥፎት ነው ያየሁት። እኔ እንዳንተ ነኝ ያየሁት። ግን ይኸውልህ ታዞ ነው አይደል? ጆሲ ታዞ ነው አይደል? እኔ ምንም አውቃለሁ። እኔ ፋኖ ነው ያሳየኝ። እኔ እያጋየሁ እኔ ፋኖ ነው የማምነው። ኦኬ ጉድ ገብቶታል። ከዚህ በኋላ ያ ሰሊጥ ተሽጦ ድሮን እንደሚገዛበት የድሮን ቦምብ እንደሚገዛበት ማንን አማራ ህዝብ ላይ ሊደርፍ ሰሜኑ እኛ እንኳን ከድሮን እንኳን ትንሽ ጋብ ብሎናል። አሁን ሊጀምረው ይችላል። ግን ለጊዜው አማራ ክልል ላይ ነው ድሮን እያንዣበበ ያለው። ትክክለኛ ወገንተኛ ብትሆን ድሮን እያንዣበበ ያለብህን ቲፒኤልኤፍ አይደለም እያንዣበበ ያለው ይሄ ቡጊማን። በቃ ቲፒኤልኤፍን ቡጊማን አድርጋችሁ ይሄ ነው ጠላት በቃ ወረዴት ባነነ የኢትዮጵያ ህዝብ አይደለም ፋኖ እየተጨፈጨፈ ያለ እታች ያለ ደቡብ ያለ ኢትዮጵያዊ ባነዋል። ቲፒኤልኤፍ ምን እንደሆነ ይምጣልኝ ብሎ አዲስ አበባ እየጠበቀ ነው እውነት ለመናገር። ስለዚህ የቲፒኤልኤፍ ላይ ያላችሁ ጥላቻ ከአሁን በኋላ ጥላቻ ሳይሆን የጥቅም ጉዳይ ነው። ጥቅሙም ግን የምነግርህ ነገር ዳኒ፣ እንዲሁ እንኳን ወልቃይትን ብትይዛት አትበላትም፣ ሰሊጧን አትበላትም። የሰሊጥ ንግድ አቁሙ። ትክክለኛ ፋኖ ነኝ የምትል ከሆነ ግን ህዝብ እየመጣ ዘራ ያዕቆብ ወደ 10 ሰው ይሆናል ያስገባው፣ 10ሩም ከአንተ ጋር ተቃውሟል ዛሬ። ያ የሚያሳየው መሬት ላይ አብይ ጆሲ የኔን ቤት ስለማታውቀው ነው። እኔ በብዛት የማስገባው ተቃራኒ ሀሳብ ያላቸውን ሰዎች አስገባለሁ። ሆን ብዬ ነው የማስገባው። የማስገባውም ደግሞ ለምን እንደሆነ ታውቃለህ?
ከነጋም ሌሎች ቤቶች አሁን ለምሳሌ ከነጋም ይደግፉኝ ማስገባት አሁን ዳኒ እስራኤል ምናምን ስለማቆም ምናምን አስገብቼ ታሳቢ ያላቸውን አላስገባም። ማላስገባበት ምክንያት አለ። ይኸውልህ አማራው አግሪቬትድ እንደሆነ እፈልጋለሁ። ዳሶ የተቃራኒ ያላቸው ሀሳቦች እኛ ግን አውጥተን ደግሞ ይኸውልህ ያስገቧቸው ሰዎች እንዳለ አሁን እዚህ ላይ አሁን ለምሳሌ ከስር አሮ ነው ስንት ሰው እንዳለ የላኩ ሰዎች አሉ። ያ ግን አይተኮነኛ ደግሞ እየፈተሹ ነው ማስገባቸው በምክንያት ፕሮፋይል ፈትሽ ምን ብዬ ታርጌት ማድረግ የምፈልገው ያ ይገባኛል እንትን ስላለ ለዛ መቼም እኛ ደግሞ ፖለቲካ አንተለም እንድታውቀው የምፈልገው አሁን በዚህ ሰዓት ሰሜኑ ሲባል ሰሜኑ ላልከው ደግሞ አማራ ትግራይና ኤርትራ ለማለት እንጂ ጂኦግራፊካሊ አይደለም። አማራ ከሆነ አዲስ አበባ ያለው አማራ ነው፣ ባህር ላይ ያለው አማራ ነው። አማራ ነው፣ ትግራዋይ ነው። እኛ የሰሜኑ ስንል አዲስ አበባ ያለውን ትግራዋይ ክደን ነው ማለት ነው። በሚሊዮን የሚቆጠር እኮ እዛ ጋር ይኖራል እንጂ ማንን እዛ የዛ ክሌም ማለት አዲስ አበባ እኮ ከአንተ እኩል ክሌም አለን እኛ አዲስ አበባ እኮ ቢልድ አዲስ አበባ ከአንተ እኩል ክሌም አለን። እኔ አዲስ አበባ ልጅ ነኝ። ቢሎንግስ ቱ ሚ አዲስ አበባ አዲስ አበባ ድረስ ካርታ ስራችሁ ልትወስዱት ነው ማለት ነው። አዲስ አበባ የኔ አንተ ነህ። የአዲስ አበባ ልጆች ነች። ቢሎንግስ ቱ ሚ ቱ ምንድን ነው የምታወራው? ከማንም የትም የመጣ ሁሉ አዲስ አበባ የኔ ነው ሲል እኔ እዛ ተወልጄ ያደግኩትን ምን ልትለኝ ነው እኮ? አንተ እኮ ተወልደህ አደግክ እንጂ መጤ ነህ እንጂ የዛ ባለቤት እኮ አይደለም። አንተ መጤ ነው፣ ሁላችንም መጤ ነን አይደለም? እኔማ የዛ ባለቤት ነው። እስቶ በኋላ እናወራለን። ብቻ the point ሰሜን ሲባል ሰሜኑ ማህበረሰብ ነው እንጂ ስፔሲፊክሊ መሬቱን አይደለም። if you have like ደብረዘይት የኔ ነው ክሌም የምታደርገው ከሆነ እንክሉድን ሰሜን ማህበረሰብ ነው ክሌም እያደረግን ያለ ነው። ማህበረሰብ ደግሞ አማራ ነው ሰሜን ሲባል እና ከመሬት ጋር ታያይዙት ሸዋ ምስራቅ ምናምን ጂኦግራፊካሊ ይሄ ታች ላላችሁት ወደ ባኑት ይሄ የማይሰራ ፖለቲካ ነው። ይሄ ርካሽ ነው። ወልቃይትን ከሆነ የአማራ ትግል አሁን ከወልቃይት አልፏል። የህሉና ጉዳይ ነው። የህሉና ነው ተብሏል። የህሉና የእውነት ከሆነ ታሸንፋለህ። አይ የወልቃይት ጉዳይ ከሆነ ግን ወልቃይት በቃ ባለቤቱ መውሰዱ አይቀርም አንድ ቀን። የትግራይ ከሆነች ትግራይ ማነው ባለቤቱ? ይኸውልህ መሬት ልዩነት ይኸውልህ እዚህ ሀገርም የትም ዓለም ላይ አለ። መሬት ክሌም ስታደርግ ልክ እንደ ሁሉም ዓለም ላይ እንደሚደረገው እንፋታለን እንጂ ቢኮዝ ኦፍ ወልቃይት ተብሎ እንደ ፍልስጤም እና እስራኤል በቃ ለምን ታዲያ እንደዚህ ቀላል ሪፈረንደም ለምን አናደርግም? ልጨርስልችን አረፍተ ነገር ቆይ ጆሲ ሪፈረንደም ለምን አላደረግም? ቆይ ልጨርሳት። አንተ ወልቃይት እያልክ እድሜ ልካችንን ሰሜን ስንጨፋጨፍ እንኖር ምን ችግር? ቆይ እሱ አይደለም እየጠየቅኩ ያሉት። ይኸውልህ አልሰማም ያልኩትን ለምን ታዲያ ሪፈረንደም ለምን አናደርግም ታዲያ? አሁን ዲፔንድ አስፈላጊ የሆነውን እኔ ብቻ ይኸውልህ የአማራ እየሰማኝ አይደለም። ሪፈረንደም ለምን አናደርግም? ውልዱ አስፈላጊ በሆነበት ሰዓት ውልዱ ኖ ለምን አስፈላጊ አሁን ለምን አይደረግም? ኖ አሁን የት አለና ትግራይን አባረ ነው እንዴ? ማን የተኛው ሚታርግልኝ ሳበችን እኮ ይኸውልህ የትግራይና የአማራ ህዝብ ላይ ሽብልቅ አስገብተናልና ምናምን ተብሎ የፒፒ ፖለቲካ ያለፈበት ነው። እንደዚህ ደግሞ የወልቃይት ተጠቃሚ የሰሊጥ የሆኑ ሰዎች የምትሰሩት ፖለቲካ ቀርተዋል። ከዚህ በኋላ የህሉና ጉዳይ ነው። መሬት ላይ ያለው ገብቷቸው እየሰሩ ነው። የሚሰሩ ከሆኑ ከሰሩ ማለት ነው። ስለዚህ አፕግሬድ ማድረግ አለብን። ፖለቲካ ከፍ ያለ አላማችን ክሊር አድርጋችሁ የወልቃይት ብቻውን ስፔሲፊክ አላማ ካላችሁም ደግሞ ፊት ለፊት አዘድዝ መቅረብ አለባችሁ እንጂ ከኋላ ተሰምረህ በፋኖ በምናምን እንደ እባብ እየተጠመጠኩ የምትመጣው ኦልሬዲ ኤክስፓየርድ። ዳንዬ ከይቅርታ ጋር ቆይ ሰው ማን ዘራጎ ሰላም ብያለሁ። አማራ ኪላ ፕሊዝ 2 ደቂቃ ተሰጠኝ። እኔ መውረዴም ስለሆነ እሱን እየጠበቁ ስለነበረ 2 ደቂቃ ብቻ። ይኸውልህ ብራዘር ጆሲ እኔ ስመልስልህ ከሴጣን ጋር ቢሆን ትሰራላችሁ ብለናል። ትክክል ነው። ቲፒኤልኤፍ እና ሴጣን እኮ ታዲያ እኮ አንድ እኮ አይደሉም እኮ። ቲፒኤልኤፍ እኮ ድርጊቱ እኮ ከሴጣን የባሰ ነው። እንግዲህ ሴጣን ምድር ላይ ወርዶ ጄኖሳይድ ሲፈጽም አላየሁትም። እንደናንተ እኮ ጄኖሳይድ እኮ የፈጸመብን እኮ ሰው እኮ የለም እኮ። አንተ ትቀልዳለህ ልጆች፣ በጣም ቀልደኛ ነህ እንዴ አንተ። ሾርት ሜሞሪ ያረከን እንዴ ነገር እኮ ጭንቅላታቸው ላይ ሆዳቸውና ጭንቅላታቸው የተቀየሩትን እነሱን መክበር ትችላለህ። 26 27 ጊዜ ሞክረው ለጥልጠን የመለስነ ገና እንለጠልጥሃለን። በተፈናቃይ ስም ሚሊሻ አስገብተህ ተለጥልጠን የሄድከው ትለጠለጣለህ።
እዛ የተቀመጠው ኃይል ይሄ እዚህ ጋር የምታያቸው በሙሉ ሁሉም አንድ ላይ ቢሰበሰቡ ቢደመሩ ግማሹም አይሞላውም። በደምብ ታውቀዋለህ። ስለዚህ ይሄ የመሬት ጉዳይ አይደለም። ይሄ የጄኖሳይድ ጉዳይ፣ ይሄ የማንነት ጥያቄ ነው። የመሬት ኢሹ ብቻ ሆኖ መሬት ብቻ ጥያቄ ሆኖ የማንም ደም ያልፈሰሰበት መሬት ቢሆን ኖሮ ጂኦፖለቲካ ጥያቄ ትለዋለህ። ይሄ የመኖር ያለ መኖር ነው። የጄኖሳይድ ጥያቄ ነው። የትናንት ጄኖሳይድ ፈጽመ ህብረተሰባችን በዓለም ላይ በትነኸው፣ ከፋፍለኸው፣ ገለኸው፣ አርድኸው ዛሬ አንተ ቆመ መጥተህ አንድ ተፈራ ማሞ የደራ አህያ አንድ ሺህ እንኳን የጦር አመራር የሌለው ሰውዬ በስሩ የማያዝ እሱ ወጥቶ ድምፅ ስለሆነ እውነት አማራ ህዝብ በሙሉ እሱን አምኖ የሚከተል ይመስላል እንዴ? ባይዘው እነዚህ በሙሉ አመራሮች የምታያቸው በፊፋ ወጥተው ከእናንተ ጋር ቆሞ የገጠሙለትን ህልውናቸው የሚያበቃውን ያረጋግጥልሃለሁ። ይሄ የመሬት ጉዳይ ያልከው የትግላችን መነሻ ነው። ልንገር፣ መንደርደሪያችን ነው። የጄኖሳይድ መንደርደሪያችን ነው። ህዋትን ከ4 ኪሎ ወደ መቀሌ ያስገባንበት ነው። ከዚህ ከእናንተ ጋር ከህዋት ጋር በትናንትና ጉዳይ ሳትጠየቁ የትናንትና እንኳን ወንጀላችሁ ጄኖሳይድ የፈጸማችሁ ሳትጠየቁ ማይካድራ ላይ ጨፈጨፋችሁት አይደለም። አሁን እንኳን ከ4 ወር ከ5 ወር በፊት በተደጋጋሚ የምታደርጉት ሙከራ ሳትጠየቁ ዛሬ 42 የወልቃይት አማራ ገለ ለዛ እንኳን አንድ ቃል ያልተነፈስክ እውነት እነዚህ የዳር አህዮች እነሱ መጡ ፊት ለፊት ስለመሰከሩልህ እነሱን ይዤ መጥቼ እና ትግሉን አሰናክላለሁ ብለህ ካሰብክ ተሞኝተሃል። ምኞት አይሳካልህም ጆሴ። እንደኔ ከኔ የከፉ ከኔ የባሱ የመረራቸው እኔ ለዛው ኖርማል ነገር ነው የማወራው። እሳት ለብሰው እሳት ጎርሰው እናቱንና አባቱን የቀበረ የትናንት ውስጣችን ነው። በእኔ እኩያ ልጆች አሉ ወላጅ አልባ የሆኑትም በሺ የሚቆጠሩ ማይካድራ የተጨፈጨፉ የእናቱ ጡት ስትቆርጥ እያየ በአይን በጋዳ እያለ የአማራ ህብረተሰብ እንደዚህ ደም መላሽ ህዝብ ነው። ኦኬ እኛ ሾርት ሜሞሪ አይደለንም። እነዚህ ትናንት ከእናንተ ጋር የነበሩ በህዋት ዘመን 27 ዓመት እነ ጀነራል ተፈራ ማሞ፣ ጠበቃ ስለስ ዳምጤ የእናንተ አሽከር የነበረ አማራ ክልል ውስጥ፣ ዘመነ ካሴ የእናንተ ተላላኪ የነበረ፣ ምሬ ወዳጆ ጭንቅላት ወደ ሆዱ የቀየረ የእናንተ ቂጠራጊ የነበረ። እነዚህ ሰብስበህ እኮ ነው ኳንት የተቀመጥከው እንጂ ትክክለኛ የትኛውን የናፍጠኛ ልጆች የትኛውን አማራ በትክክለኛ ይዘን የመጣው? ትናንት የስርዓቱ አገልጋይ የነበሩትን ሰዎች እኮ ናችሁ። ማለት ዋንስ ብአዴን ኦልዌይስ ብአዴን። እነሱ ገና ለገና መጥቶ ተናገሩልኝ ብለህ የመሬት አይደለም የወልቃይት ጉዳይ የራያ ጉዳይ የጄኖሳይድ ጉዳይ ነው። የትግላችን መነሻችን ነው፣ ኮዛችን ነው። በዛ ላይ ነው እናንተ በእኛ ህብረተሰብ ላይ ጄኖሳይድ አውጃችሁ ጸረ አማራ ፖሊሲ ቀርጻችሁ እንደ ህዝብ አማራ ጠላቴ ነው ብላችሁ መጣችሁ። ቢያንስ ያንን ትርክታችሁ እንኳን አስተካክለናል እንኳን አላላችሁ። ደደቢት በረሃ ላይ ተቀምጣችሁ ከአማራ ህዝብ የገባችሁበትን ሰጥ አገባ ከአማራ ህዝብ ጋር ያላችሁን ጥላቻ በአማራ ህዝብ ላይ ያደረጋችሁትን በስልጣናችሁ ዘመን የፈጸማችሁትን ጄኖሳይድና ግፍ ቢያንስ ቴክኒካሊ እንኳን ፖለቲካ ኮሬክትነስ አድርገው እንኳን ለነገ እንኳን ትንሽ ትራስ ቢልድ ተደርጎ ወደፊት እንዲመጣ ትናንት ቢያንስ በትናንትናው ስህተታችን እንኳን ተምረናል። በትናንትናው ስህተት መድገም አንፈልግም። በትናንትና ፖለቲካ ከሄዳችን ብዙ አውድመናል። ቢያንስ በስህተታችን ተምረናል እንኳን ብላችሁ እንኳን ቢያንስ በቃል ደረጃ ንሳ ያልገባ ድርጅት እንደነ ተፈራ ማሞ የዳር አህያና እንደ ዘመነ ካሴና እንደነ ጠበቃ ዳምጤ መጥቶ ቢላላካችሁ ትናንት ስለምትልቁ ስለነበረ ነው። ግን ጊዜው ተቀይሯል፣ ትግሉ ተቀይሯል። በተለይ በእኛ ላይ ጄኖሳይድ የተፈጸመበት አካባቢ ላይ ታውቀዋለህ። ወልቃይት ዘብ የሚባል ክፍለ ጦር ነው ያለው። ሞክረው አቅቶ አሁን መጨረሻ ላይ ግራ ሲገባ ምን ብለሃል? በቃ ታቀፌም እንኳ ቢያንስ ልምጣ ብለህ የገባህበት ትግል ነው እንጂ ከመሞከሩ ዛሬ ገላችኋል የኛ ወንድሞቻችን። አንተ ግን እዚህ ጋር መተህ ምን ታወራለህ? ማር ታወራለህ፣ ስለ አንድነት ታወራለህ። ምን እያደረግ የወልቃይትን አማራ እያሳደድክ እየገደልክ ማለት ነው። ስለዚህ ለትናንትና እንኳን እዚህ አማራዎች የትናንትናው ስህተታቸውን እንኳን በሀገር ደረጃ 27 ዓመት በበላይነት በሀገሪቱ ውስጥ ማይኖሪቲ ሆነው እነሱ ባመጡት ህገ መንግስት ላይ የማጆሪቲ ራይት ባለበት
4-5 ሚሊዮን የሚሆኑ በፓርላማ ላይ ከ10 እና ከ20 በላይ ወንበር የላቸው ሰዎች ሙሉ በሙሉ የፌደራል ወንበሩ ስልጣኑን በሙሉ 27 ዓመት ተቆጣጥሮት ቢያንስ ለኢትዮጵያን ተውት ለአማራን ለኢትዮጵያን እንኳን ወጥቶ ይቅርታ ትናንት የሄድበት መንገድ ትክክል አይደለም ብለው ራሳቸውን ያልገመገሙ ናቸው። ትናንት ያስፈጁትን የትግራይ ህዝብን እንኳን ይቅርታ ያልጠየቁ ናቸው። እዚህ ማነው አንተ በመጀመሪያ መተከኛ ጋር ልሰራ የምችለው? በዚህ ቁመና የፖለቲካ ንሳሳት ገባ የትናንትና ጥፋትን እኮ ቢያንስ ቴክኒካሊ ሳታስተካክለው ዝቡ ብለህ መተሰራለው ስትል ይኸውልህ በመጀመሪያ እንዴት እንደምትሻገር ይኸውልህ እነ ተፈራ ማሞ ለማግኘት ተከዜን መሻገር አለ። በመጀመሪያ ኮሬን ደመቀዙ ነግሯቸዋል። አትምጡ ማለት አንችልም፣ ኑ ግን አትመለሱ። የመጣውን እንግዲህ መቅበር እንግዲህ ልማዳቸው ነው። እንግዲህ ያው እስከቻልነው እንቀብራችኋለን። ጨርሻለሁ። አመሰግናለሁ። ቴንክ ዩ። አንድ ነገር ጆሲ ለአንተ ምድል እሰጣለሁ፣ በኋላ አሰማዋለሁ። ቆይ አንዴ። ዋናው ምንድነው ታርጌቱ? ጆሲ የሚለውን ነገር የሰሊጥ ፖለቲካ ነው። ዛሬ ጆሲ አለቃው ጆሲ፣ መሪው ጆሲ፣ የነ ዘመነ መሪ፣ የነ ሀብቴ መሪ፣ የነ ማነው ስሙ ህዋት ናፋቂው ህዋት ወዳጁ የነሱ አለቃ እነ ጆሲ የሰሊጥ ፖለቲካ ብሎ እንደተናገረ ልክ ዮሐንስ የሚባለው ፋኖ ጎንደር ላይ ያለው ፋኖ እንደተናገረ ልክ ከዚህ በፊት እነ መዓዛ መሐመድ እንደሚናገሩት ልክ እንደነ አስረስ ማዕረይ እንደሚናገሩት ጆሲም ዛሬ ምን ብሎ የሰሊጥ ፖለቲካ ሁሉም ሰው ነቅቶባቸዋል ይላል። ጆሲ አይኑ ወልቃይት ላይ ነው። አይኑ ወልቃይት ላይ ሌላ ነው። ጆሲ አይኑ የት እንዳለ ያውቃል። ጆሲ አሁንም ከአብይ አህመድ ጋር የሚጣለው ወልቃይትን ኬስ ስላልሰራልኝ እዚህ አብዛኞቹ ጌውናዊ ነኝ አማራ አገው ዛሬ የሚባለው ልጅ ምናምን እነ ስለሺ እነ ቤቴልም ዳኛቸው እነ ማነው ስሙ ይሄ አገው ልጅ ማነው እንትና ሃይሚ እነሱ የሚናገሩትን ወርድ ባወርድ ማን አለቃቸው ጆሲ ይናገራል። ጆሲ አለቃውን ደግሞ በስነ ስርዓት ካለቃው ነው መስማት ዋናው የንቱን ምንድነው ጆሲ አለቃው የነ እዚህ ያሉት የቲክታኮች አለቃ እነ ጆሲ ያሏቸው ምንድነው ሰሊጥ ይዞ የመጣውን መታ ነው አለ አይደል? ይሄንን ነገር ማነው የአማራ ፋኖ በጎጃምና የአማራ ፋኖ አንድነት በጎንደር አንድ ላይ ሆነን ኦፕሬሽን ምን ሰርተናል? ምን ሰሊጧን መተናታል። ኤግዛክትሊ ዘ ሴም ቲንግ አይደል ያለው? ማነው አዛዡ? እነ ጆሲ ናቸው አዛዡ። ማነው ታዛዡ? አንደኛ ክፍለ ጦር ታዛዡ። ማነው ታዛዡ? የአማራ ፋኖ አንድነት በጎንደር ታዛዡ። ምንን መምታት? ያንን የሰሊጥ መኪናውን መታ ነው ያሉት። ዛሬ ከጆሲ አፍት እየሰማችሁት ነው ያላችሁ። ጆሲ ባይዘው እኔ ለዛ ነው ጆሲ ፊት ለፊት ነው የሚናገረው። አለቃ ነው። በዚህ ሰዓት አለቃውን ማክበር አለብን። ዝም ብለን ብንወራጭ ምንም ዋጋ የለው። ይሄ ከተላላኪው ከምትሰማ ከዋናው አለቃ ስትሰማ ፍርዝ ዲፍረንት እና አኪላ ካለ ጎሄድ ኦኬ። ሰላም ብያለሁ። ዘራ ያዕቆብ፣ ሰው፣ ዳኒ፣ ቤተ አማራ፣ ጆሲ፣ ዳዊት ታች ያላችሁት ሁላችሁንም ሰላም ብያለሁ። ያው እንግዲህ በጣም በሚገርም ሁኔታ ህወሓት መልሳ ወደ ኢትዮጵያ ፖለቲካ ከዚህ በፊት በብሔር ፖለቲካ ነበረ ወደ ሴንተር የመጣችው። አሁን ደግሞ በአቅጣጫ ፖለቲካ ነው ሰሜናዊ በሚል ነው የመጣችውና ሁሌም ያው የሆነ ብራንድ ይዛ ትመጣለች። ከዚህ በፊት የብሔር ፖለቲካ አቀንቃይ ሆና ነው። አሁን ደግሞ አይ ቲንክ ኢትዮጵያን በደቡብ እና በሰሜን ወይ በምስራቅ እና በምዕራብ ለመከፋፈል አቅጣጫው ይመስለኛል። በዛ አፕሮች ዋናው ስልጣን መምጫ ነው። መዳረሻው ያው በአሁኑ እንደ በፊቱ አይመስለኝም። በአሁኑ ትግራይ አገርነትን ለማዋለድ የመምጣት አፕሮች ነው ያለው እና በእኛ በኩል በሚያሳዝን መልኩ ህወሓት ባይዘው ከዚህ በፊትም እኔ ብዙ ጊዜ ተናግሬያለሁ። እዚህም እንደዋና አማራም ሰርተንበታል። እኛ ሁሌም ማሰላለፍ ነው የምናየው ማለት ነው። ህወሓት በደል ፈጽሞብናል። እድል ወደፊት ቢያገኝም ይፈጽምብናል። ቢኮዝ ጠላት ነው። ለምሳሌ ዛሬ ያለው የብልጽግና መንግስት ወድቆ የሆነ ለምሳሌ በሻሻ ቢመሽግ አማራ ከሌላ ኃይል ጋር ውጊያ ቢጀምር ከዚህ ኃይል ጋር ይሰራል አይሰራም አይደል? ቢኮዝ ኢንተረስቱ ይታወቃል። የህወሓት ኢንተረስት ሁለት ነው። አንደኛው በኢትዮጵያ ላይ
ፉሎ በቃ ፓወር ይዞ ሌላውን እየጨቆኑ መኖር። የሚጨቆነው ማን ነው? የሚጨቆነው ቅርባቸው ያለ ነው። እኛው አማራን የምንጨቆነው። ኦሮሞንማ አይጨቁኑት። ምክንያቱም ዛሬ የሸዋ አማራ ከአዲስ አበባ 40 እና 50 ኪሎ ሜትር እንዲርቅ ያደረገው የህወሓት አመራር የኦሮሚያን ክልል ከአቅም በላይ ለጥጦ በመስጠት which is ዓላማው ምንድነው? አማራን የሚገዳደር ኦሮሞ መፍጠር፣ አማራን የሚያንበረክክ ኦሮሞ መፍጠር ሶዛት በሰሜን በኩል ላይ የትግራይ አገርነትን ለማፋጠን ስለሚጠቅም። ምክንያቱም አማራን የሚመታ ኦሮሞ ከተፈጠረ ኢንተረስት ነበረው ፖለቲካው። ይሄንን አቅም በመፍጠር ክልሉን በመስጠት ገንዘብ በመጨመር ለምሳሌ ኦሮሚያ ክልል በጀት በጣም ሂውጅ ነው። ከአቅም በላይ ኢንፍሌትድ የሆነ ክልል ተሰጥቷቸዋል። የሰጡበት ምክንያት ያውቁታል። ዓላማው ምንድነው? የተጠናከ አቅም ያለው አማራ አለ። ያንን አማራ የሚተናነቅ ወይም እግርግሩን የሚል ሌላ ኃይል መፍጠር ነው። ኦሮሚያን ብቻ አይደለም። ኦሮሚያን አንድን ኃይል ስትፈጥር በገንዘብ ማደራጀት አለብህ። ገንዘብ ዝም ብላ አትሰጥም በየአመቱ እየወጣ። ስለዚህ ግዴታ በጀት ነው የምታረገው። በጀት ደግሞ ለማሳደግ ስትፈልግ በሁለት መንገድ ነው። ወይ ህዝብ ቁጥሩን ኢንፍሌት ታደርገዋለህ። ኢንፍሌሽን ያው በአማርኛ እንትን ለማለት ከፍ ማድረግ ቁጥሩን ማለት ይሄ በሚያስደነግጥ ሁኔታ። ለምሳሌ ኢትዮጵያ ውስጥ ስጋ ስንት ብር ገብቷል እስቲ ንገሩኝ። እኔ ከኢትዮጵያ ስወጣ ስጋ ወይም ኢትዮጵያ ተመልሼ በሄድኩኝ ሰዓት ስጋ ስንት ብር ነው? ስጋ 1 ኪሎ 200 ብር እንደዚህ ነበር። አሁን ስንት ብር ገብቷል እስቲ? ነው 1 ኪሎ ነው ያልኩት። 1 ኪሎማ 3000 ብር ሊሆን አይችልም። 700 ብር ኦኬ። አሁን 700 ብር ዘሜ ካለ ከስር ይጽፍላል። ምን ዘሜ ካለ ከስር ይጽፍላል አልኩ። እሱ አርዶ ነው ገዝቶ አይደለም። 1500 ብር እሺ፣ የሀዊን ይዘናል 1500 ብር። ይሄ ማለት ኢንፍሌት አድርጓል። ዋጋው የሚያስደነግጥ ግነት ሲኖረው ኢንፍሌት ምንድነው የምታደርገው? በጀት ለመጨመር የግዴታ የህዝብ ቁጥሩ ወይም የሎካሊቲው የመሬቱን ስፋት መጨመር አለበት። ኦሮሚያ ክልል በሁለቱም ጨምረውታል። አንደኛው በደርግ ጊዜ በነበረው ቆጠራ የአማራና የኦሮሞ ህዝብ ቁጥር ልዩነት 100,000 ነው። 100,000 በቲፒኤልኤፍ ጊዜ ግን የ7 ሚሊዮን ዲፍረንስ እንዲያመጣ ተደርጓል። ስለዚህ ምን ተደርጓል ማለት ቁጥሩ ኢንፍሌት ተደርጓል። ስለዚህ በህዝብ ቁጥር ልክ ስለሆነ ገንዘብ የሚሰጠህ የኦሮሚያ ክልል የተሻለ ገንዘብ ያገኛል። የመሬት ስፋትም ስላለ የተሻለ ገንዘብ ያገኛል። ሪሶርስም ይሰበስባል። በዚህ ምክንያት የኦሮሞ ብሔርተኝነት እጅግ የተጠናከረ ሆኗል። የኦሮሞ ብሔርተኝነት ከትግራይ ጋር የሚያጣላው የለም። ቢኮዝ የሚቆራኘው ወይም የሚነካካው ድንበር ስለሌለው ማለት ነው። ስለዚህ ቀጥታ ጠላቴ ብሎ የሚያስቀምጠው የአማራውን አካባቢ ነው። ኦኬ የአማራውን አካባቢ ነው። ስለዚህ አማራውን ሲሞግት ይኖራል ማለት ነው። አይታችሁ ታውቃላችሁ። አንዳንድ ቁራ አለ ለምሳሌ እንጨት ሁሌ ሲበላ እንትን ዛፍ ላይ ምን ያለው አሞራ ከዛፍ ይሟገታል ይባላል። ሁሌ ሲሞግተን ይኖራል የኦሮሞ ብሔርተኝነት እና በደም ሼፕ አድርገውታል። የአኖሌን ሐውልት በመስራት ቡርቃ ዝምታ፣ ብዙ የኦሮሞ ልጆች ቡርቃ ዝምታ እውነት መስሏቸው ያው በአማርኛ የተጻፈ ያንን ይከተላሉ። አማራውን ሲያደክሙት ወልቃይትና ራያን ይዞ ለመሄድ የሚችል የትግራይ ብሔርተኝነትን ደግሞ ጎን ለጎን ሲያድግ ቆይቷል። ኦሮሚያ ለትግራይ ስጋት ልትሆን አትችልም መቼም። አሁንም ስጋት አይደለችም። ባይዘው አሁንም ስጋት አይደለችም። ስጋት የሚሆነው የአማራ ብሔርተኝነት ነው። ቢኮዝ የአማራ ብሔርተኝነት በተነቃቃ ሰዓት ወልቃይትና ራያን ማስመለስ ችሏል። ሁሌም ቢሆን ቦርደር የሚጋሩ ሰዎች በሙሉ የጸብ ምንጭ አላቸው። ቢኮዝ ኮንፍሊክት ኦፍ ኢንተረስት ስላለ ማለት ነው። ስለዚህ በፋኖ ውስጥ ያሉት ለምሳሌ ለጆሴ ጥያቄ መልስ እያዘጋጀ ጠብቀኝ። የትግራይ ፖለቲካ ማለት ምንድነው ትርጉሙ? ፍላጎትን ማስጠበቂያ ወይም ኢንተረስትን ማስጠበቂያ ነው ፖለቲካ፣ ሌላ ምንም ነገር አይደለም። ይሄ ዌፐን የምትፈልገውን ኢንተረስት ለማስጠበቅ ማለት ነው። ትግራይና አማራ ሼር የሚያደርጉት ምን አይነት ኢንተረስት አለ? ለምሳሌ የትግራይ ኢንተረስት አንድ ኢንተረስት ነው ያለት። አሁን አባይ ትግራይ የሚባል ሀገርን መፍጠር ነው።
መቼም ወደ አዲስ አበባ መጥተው እንደ በፊቱ ፓወርፉል ሊሆኑ አይችሉም። ስለዚህ በዚህ ኢንተረስት ላይ የሚጋራ የፋኖ ኃይል አለ ወይ ነው። አሁን ቅድም ዘር ያዕቆብ አንስቶታል። አዎ አለ። ወይም ፋኖ ሳይሆን በአመራር ደረጃ አለ። ለሁለት ነገር፣ አንደኛው በገንዘብ የተገዛ ነው። ሁለተኛው ሜቢ ለወልቃይትና ለራያ ህዝብ ጥላቻ ያለው ኃይል አለ። ቲፒኤልኤፍ ራያን ዛሬ ብትይዘው የሚከለክላት ሰው የለም። በእኛ በኩል ያለው በነምሬ ወዳጁ በኩል ምንም አይነት አክሽን እንደማይወስዱ ነግረውናል። መብታችሁ ነው ተብሏል። እንደው እነሱ እግዚአብሔርንም አላህንም ፈርተው ነው የተዉት እንጂ መውሰድ ይችላሉ። ዘር ያዕቆብ የሚከለክላቸው አለ። ለምሳሌ የትግራይ ሰራዊት ይመጣና ራያ ሙሉን ጠቅልሎ ቢወስድ የሚከለክላቸው ሰው አለ? በዚህ ሰዓት የሚያቆማቸው ሰው አለ? እስቲ ንገሩ። ማን አለ? የለም። እነምሬ ወዳጆ በአበበ በኩል ወጥቶ አይ እኛ ከዚህ በኋላ በዚህ በምንድነው በይገባኛል ጥያቄ ባላቸው ቦታ ላይ ጥይት አንተኩስም ብለዋል። ስለዚህ ራያ ይዝጎን ሄዷል እኮ። ራያ በህወሓት የዋህነት ነው ያለው፣ በአማራጭ ግማሽ ነው ያለው። እሱም ህወሓቶች ምንም ኢንተረስት የላቸውም፣ ሽንኩርት ነው የሚበቅልበት አካባቢው፣ ድህነት ያለበት አካባቢ ነው። ሶ የድሃ መጨመር ምንም ትርጉም የለም ብለው ላሽ ያሉት መሰለኝ። ትግራይም ድህነት አለ፣ እዚህም ራያም ውሃ የለም፣ ድህነት አለ። ስለዚህ ድሃ መሰብሰብ ምንም አይጠቅመንም ብለው ላሽ ያሉት ቦታ ነው። የሚካድ አይደለም። ስለዚህ ራያን የከለከላቸው ሰው የለም። በእነሱ መልካም ፈቃድ ነው ያልመጡት። እስከሚመቻቸው ድረስ መጥተው ከዛ በኋላ ያለውን አይተው ላሽ ብለዋል፣ አንፈልግም ብለዋል። በቃ አንዳንዴ ሲደብራለን እንደዛ በቃ እምቢ ብለዋል፣ አልወስድም በሚል የተዉት ነው። አይፈልጉትም። ግማሹን የሚፈልጉት ልክ ወስደዋል። ሪያሊቲ ይሄ ነው። ከዛ በታች ያለው ቦታው መሬቱ ብዙ አይሰጥም፣ ድህነት ከፍተኛ ያለ፣ ውሃ የለም፣ ምን የለም። መቀሌ ሄዶ እንደው እህል ስጡ ሊላቸው ይችላል፣ ወይም አሳክሙ ሊላቸው ይችላል ምናምን ነው፣ ወጪ ይበዛባቸዋል። ስለዚህ አይፈልጉም። ጨዋታው የት ነው ያለው? ወልቃይት ነው ያለው። አሁን ቅድም ጆሲ ብሏል እንደ አለቃ እንያዘው። ምክንያቱም ህወሓት ሪሰርፌስ ነው ያደረገችው የራሷን ኃይል እንትን የሚል ኃይል አለ። ከወልቃይት ሰሊጥ ጭኖ የሚመጣ አንድ እናት ሰሊጥ ጭኖ ወደ አዲስ አበባ እየላኩ እንግዲህ አንድ ትራክ መኪና ሰሊጥ ብዙ ብር ነው። 10 ሚሊዮን ሊሆን ይችላል፣ 8 ሚሊዮን ሊሆን ይችላል። አሁን ባለው ደግሞ ኢንፍሌሽን ሜቢ 20 ሚሊዮን ሊሆን ይችላል። እንግዲህ ለፍተው ነው ያበቀሉት። ማጨዱ ከባድ ነው። ባይዞ ሰሊጥ ስታጭዱት እንደ ንፋስ ሁሉ ይዞት ይሄዳል። በጣም ከባድ፣ በጣም ጥንቃቄ የሚፈልግ ነው ምናምን። ኦኬ፣ እንደ ገለባ ሁሉ ይበንባቸዋል ምናምን። ኢቨን የሰሊጥ አወቃቅ በጣም የራሱ ጥበብ ይፈልጋል፣ ውስብስብ። ስለዚህ ሲመጣ አቃጠሉት። ሴትዮዋ ምን ሆኑ? ደንግጠው ወደቁ፣ ሞቱ። ይህን ሰምታችኋል? ዘር ያዕቆብ ሰምታል? ሴትዮዋ መኪናቸው ሲቃጠል ሞቱ በደንግጠው። ብር ነው፣ ዕዳ ይኖርባቸዋል። ለምሳሌ መሬት ተከራይተው አርሰው ይሆናል ምናምን፣ ኤክስፔንሲቭ ነው። 2-3 ሚሊዮን አውጥተው ይሆናል። አትርፌ ቤተሰቤን እቀይራለሁ ብሎ ነው። በአማራ ነጋዴ ላይ ነው እንግዲህ የተዘመቱ። ሴትዮዋ ሞቱ፣ ሊትራሊ ሞቱ። ይህን ያደረገው የእኛ ሰዎች ናቸው። እርግጠኛ ነኝ ያ ጆን የሚባል የአርማጭሆ ሰው ማለት ነው። ማን እንደሚያዘው እናውቃለን። ያው ከነ አስረስ ነው የሚያዘው የሚታዘዘው። ኮሎኔል ደመቀ እንደ ጠላት ነው የሚያዩት። መመታት አለበት ነው ሁሌም። የሰሊጥ ፖለቲካ ያው ባይዘዌ እኛ ወልቃይት ሰሊጥ አይደለም ያለን። ሰሊጥ ገደል ይግባ፣ we do not care። ርስታችን ነው፣ ንብረታችን ነው። እኛ እኮ ከሰሊጥ በላይ ብዙ ነገር እናመርታለን። ነዳጅ አለን፣ ብዙ ነገር አለ፣ ወርቅ አለን፣ ኦፓል አለን፣ ብዙ ነገር አለን። ኦፓል እኮ አንድ ሄክታር ከሚበቅል ሰሊጥ አንድ በእጃችሁ ፒክ የምታረጓት ኦፓል እኮ ዋጋዋ በዛ ልክ ይሆናል። ኦኬ፣ እኛ እዛ ያለን ህዝብና ታሪክ ነው ያለን። አይና እግዚ ቤተ መንግስት ያለበት የአማራ ታላላቅ ነገስታት ጎንደሪያን ኪንግደም ብዙ የለፋበት የአማራ ታሪክ ያለበት ነው።
እዛ ያለው ህዝባችን ደግሞ ለ27 ዓመት ሲቀጠቀጥ ከዛም በላይ ኦልሞስት 30 ምናምን ዓመት ሲቀጠቀጥ ስላልደረስንለት እግር እሳት የሆነብን ታግለን ነፃ ያወጣ ነው። ባህር ዳር እኮ 60 ምናምን ወጣት እኮ ለወልቃይት ብረሳሽ ቀኝ ትርሳይ ብሎ በአንድ ቀን ሞተዋል። ዋጋ የተከፈለበት የነዋዋ ጉቤ ዋጋ የተከፈለበት ነው። ስለዚህ ወልቃይት ስንል ሰሊጥ ይመስላችሁ ሰሊጥ ፈልጋችሁ ወልቃይትን የያዛችሁ ናችሁ። አሁን በነጆሲ በኩል ወልቃይትን የወረራችሁት መጀመሪያ ባይዘዌ አይና እግዚ ምናምን ወልቃይት ላይ ያሉ መሬቶች አብዛኛው ግዕዝ ናቸው፣ ትግረኛ አይደሉም። ትግረኛና ግዕዝ የሚመሳሰል ይመስለው ሰው አለ አይደል? በጣም ይለያያል ትግረኛና ግዕዝ። ግዕዝ ነው አምላክን አየሁኝ፣ አምላክን ነካሁት ምናምን ሞሮፍ የቢብሊካል ኔሞች ናቸው። ኖርማልም ስም አላቸው። ስለዚህ በዚህ በኖሜንክሌቸር ነገር መጥቶ የኔ ነው ማለት አይቻልም። ነገር ግን ሰሊጥ ብሎ ወልቃይትን የያዘ አለ። ለመጀመሪያ ጊዜ ህወሓት ከ1978 አካባቢ 76 አካባቢ ወደ ወልቃይት ሄደው እዛ አካባቢ ሰፍረው ነበር። ቢኮዝ አማራውም ከደርግ ጋር ይዋጋ ስለነበር በዛ ጊዜ አብዛኛው ወልቃይት አማራ ተንከባክቧቸዋል፣ ረድቷቸዋል፣ ተዋግቷል፣ ምን ብሏል። ያችን ካዩ በኋላ ስልጣን ሲይዙ ያዩዋትን ሰሊጥ ለመውሰድ እንትን አሉ። ባይዘዋን ነገር ልንገራችሁ፣ የትግራይ ህዝብ ብዙ የሌለ ወልቃይት ለምን እንደሆነ ታውቃላችሁ? ወልቃይት እንደመሰላችሁ ማህበረሰቡ የሚኖረው ደጋ ላይ ነው፣ ቆላ ላይ እርሻ አለ። ስለዚህ የደጋ ሰው የወገራ ሰው ነው ሄዶ እዛ የሚያርሰው ማለት ነው። ስለዚህ ቆላ ላይ ሊኖር የሚችለው እርሻና እርሻ ነው። ቆላው ላይ ልትኖር አትችልም። በሽታ አለ፣ በጣም መጥፎ ነው። ወባው ከባድ ነው። የቆዳ በሽታ አለ፣ በጣም ከባድ ነው። ለመኖር አይመችም። ቆላው ቦታ ወይ ሁመራ ሆነ ነው ሄደ የምታርሰው ሌላ ቦታ ምናምን። ለምትኖርባቸው ኤሪያዎች በጣም ትንንሽ ናቸው። ሌላው አብዛኛው ደገኛው ቦታ ላይ ነው የምትኖር። ስለዚህ መጨረሻ ህወሓቶችም ጥለው ሲሄዱ አብዛኛው ከወልቃይት ተፈናቅሎ ሄደው የእርሻ ባለቤት ነው። እርሻ በጉልበት ሲያርስ የነበረ ንጹሃን አፈናቅሎ፣ እነሱ ደግሞ ባለስልጣን ናቸው። አንድ ባለስልጣን ወልቃይት ላይ 5% የወልቃይት መሬት ሊይዝ ይችላል። ስለዚህ ወልቃይት ላይ ቢበዛም 100,000 ማይሆን የትግራይ ህዝብ ከ100,000 በላይ እንኳን ላይሆን ይችላል ሊኖር የነበረው። አብዛኛው ቦታ የተያዘው በጥቂት ግለሰቦች፣ ብዙ መሬት በጥቂት ግለሰቦች ተይዟል። እነሱ ደግሞ የቲፒኤልኤፍ ሰዎች ስለነበሩ ተባረዋል፣ ወይም በጦርነት ተዋግተውን ተሰውተዋል፣ ወይም አይ ዶንት ኖ something happened to them። ለዚህ ነው የዩኤስኤድ ሪፖርት ላይ ከወልቃይት በጦርነት ምክንያት ተሰዶ ወደ ሱዳን የገባው 60,000 ነበር መጀመሪያ 61,000 ምናምን። ከ6 ወር በኋላ ደግሞ ሲቆጠር 64,000 ነው የሆነው። 4,000 ነው ዲፍረንስ የነበረው። ከ60 ምናምን ሺህ ውስጥ አማሮችም አሉበት። ምክንያቱም አንድ ጦርነት ሸሽተው ሄዱ አማሮች፣ ሁለተኛ ደግሞ ወደ አሜሪካ ምናምን መሄድ ይቻላል ሱዳን ዩኤን ካምፑስ ከገባ ስለሚባል አማራውም ሄዶ ተቀላቀላል። ሁለተኛ ከወልቃይት ተነስተህ ጦርነት ፈርተህ ሽሬ ላይ ጦርነት እየተደረገ ከጦርነት ወደ ጦርነት ልትሄድ አትችልም። አሁን ብዙ ጊዜ የሚሉት የትግራይ ሰዎች እዛ ትግራይ አሁን ያለው ትግራይ ክልል ውስጥ ብዙ የትግራይ ህዝብ ከወልቃይት ተሰዶ መጥቷል ይላሉ። እንዴት ነው የሚሰደደው ወንድሞች? ሊሰደድ የሚችለው ወደ ሱዳን ኢዚ ነው። ወልቃይት እኮ እነሱ ሊሰደዱ በሚችሉ ሰዓት መከላከያና የነበረው አማራ ልዩ ኃይልና የኤርትራ ሰራዊት እኮ በሽሬ በኩል በሽራሮ በኩል እኮ ወደ ትግራይ እየገባ ነበር እና ጦርነት እየተከተሉ ነው ሲሰደዱ የነበሩት። በምድር ላይ እኮ ለአእምሮ ራሱ የሚከብድ እኮ ውሸት እኮ ነው። አንድ ማህበረሰብ ጦርነት ካለበት ቦታ ወደ ሌለበት ወደ ሱዳን ይሰደዳል እንጂ ከወልቃይት እንዴት ነው በሽራሮ በኩል ሊሰደድ? አንድ መንገዱ በጣም ከባድ ነው። ሁለተኛ ሽራሮ ጦርነት አለ። ከጦርነት ነቅለህ ወደ ጦርነት ትሄዳለህ እንዴ? ውሸት ነው። ወደ ትግራይ የተሰደደ ሰው የለም። እንደው ሰው በመኪና ጭኖ ካልወሰዳቸው በስተቀር ራሱ ይሄ መከላከያው ምናምን በግድ እየነቀለ ይዟቸው ካልሄደ በስተቀር በፍላጎት የሚሰደድ ሰው የለም። ቢኮዝ ወልቃይት ላይ ጦርነት ኖሮ ከወልቃይት ቀጥሎ ወዴት ነው ሄደው? ጦርነቱ ወደ ሽሬ እኮ ነው ሄደው፣ ወደ ሽራሮ ነው ሄደው። እንዴት ነው ከጦርነት ወደ ጦርነት? ለምሳሌ ወሎ ላይ ጦርነት ቢኖር ከዛን ሸዋ ላይ ጦርነቱ ሸዋ ቢደርስ ከወሎ ወደ ሸዋ ለምን ትሰደዳል? ኦልሬዲ ሸዋ ላይ እኮ ጦርነት ነው የሚጠብቅ። ስለዚህ ውሸት ነው። ከጦርነት ወደ ጦርነት ልትሰደድ አትችልም። ኦልሬዲ ህዝቡ ተሰደደ በሚባልበት ሰዓት ጦርነቱ ኦልሬዲ ሽሬ ገብቷል።
ሽራሮ ገብቷል። እንዴት ብለህ ነው የምትሄዱ? ስለዚህ ሱዳን ነው። ሱዳን አሁን በምትሉ ልክ ቁጥር አለ የለም? ቢኮዝ የውጭ ሀገር ስለሆነ ስምህን መዝግቦ ቁጥርህን ይዞ ነው ያለው። ለመዋሸት እንዲመቻቸው ሰው ለማስፈር ነው። ወልቃይት ላይ ብዙ ትግሬ ድሮም አልነበረም። የነበረው አብዛኛው የእርሻ ባለቤት ነው። አሁን ሰሊጥ የምትሉት ሰሊጥ ፈልጋችሁን የመጣችሁት። ወልቃይትን ስታዩ እናንተ ሰሊጥ ታያላችሁ፣ እኛ ጀነሳይድ እናያለን። ወልቃይትን ስታዩ እናንተ የታሸገ ሰሊጥ ታያላችሁ፣ የእርሻ መሬት ታያላችሁ፣ እኛ ዋዋ ጎቤ እናስባለን። ኦኬ ወልቃይት ስትሉ እኛ ወደ እስራኤል ወደ አሜሪካ የተሰደደ ህዝባችን እናስባለን፣ እናንተ ሰሊጥ ታስባላችሁ። ስለዚህ የሰሊጥ ፖለቲካ የሚል በአማራ ስም ያለ ሰው ካለ ያ የህወሓት ተላላኪ ነው። ስለዚህ ሲምፕል ነው ይሄ ጨዋታ ለሁላችን። ህወሓት ኢንተረስቷ ምንድን ነው? አለቀ። አማራ ኢንተረስቱ ምንድን ነው? እንርሳው ይባል በቃ። ህወሓት የፈጸመችው ምንም እንዳላረገች እናስበውና አእምሯችን ላይ እንደው ይሄ መረሳት የለበትም። ይሄን የረሳን ቀን የምንሞትበትን ጉድጓድ መቆፈር ጀምረናል ማለት ነው። እንርሳ ይሄንንና ምንድነው አብሮ ሊያሰራ የሚችለው? ምንድነው የጋራ ኢንተረስታችን? አላያንስ ወይ ስትራቴጂክ ነው ወይ ታክቲካል ነው? ስትራቴጂክ ሆነ በጋራ ግብ ላይ ነው። ታክቲካል በሆነ ደግሞ እግረ መንገድ ነው። ህወሓት አብይን ይመጣል ህልምም እቅድም ፍላጎትም የለው። ለምን ይጥለዋል? ኦልሬዲ እኮ ተስማምቶ በፕሪቶሪያ እኮ አብይን አልጥልም ብሏል። በቃ እንደማይችል አውቆታል። አስፈላጊ እንዳልሆነ አምኖ ትቶታል። እኛ ፍላጎት ደግሞ ብልጽግና መጣለሁ። ህወሓትና እኛ በዚህ ጉዳይ አብረን እንሰራለን? እስቲ ንገሩኝ። አይደለም። ምን ሲያደርጉ ቆዩ? የራሳቸውን ሰዎች እንደነ አስረስ ማርያም ምናምን ከተው በነ ስታሊን ገብረስላሴ በኩል ሲሞዳሞዱ ከቆዩ በኋላ ዋና ዓላማው ሁለት ነው። አንደኛው ጎንደርና ጎጃም የሚል ፖለቲካ አምጥቶ የጎንደርና የጎጃሙን እርስ በርስ በማፋተግ በማፎካከር ኦኬ። አብዛኛው ይሄ ጊዮናዊ የሚባሉ ልጆች አብዛኞቹ ወይ አገው ናቸው ወይ ትግሬ ናቸው። ሙልጭ አርገው ከጎንደሩ ጋር ይጣላሉ። ጎንደሩም ደግሞ መልሶ ይሰድባል። ከጠላቱ ጋር እኮ ነው የሚሰዳደው። ከራሱ ከወንድሙ ከጎጃም አማራ ጋር እንዳልሆነ አያውቅም። ስለዚህ በመሃሉ ምን ከፈቱ? ቅርቃር። ከዛ በኋላ ምን ሆኖ ነው መጡ? የጎጃም ደጋፊ ሆነው አብዛኛው የትግራይ ልጆች ካያቸው ሴቶቹንም ወንዶቹንም ብታዩ ፔጃቸው ውስጥ ገብታችሁ በጎጃም እንቅጥቅጥ ይጨፍራሉ። የጎጃም አፍቃሪ መስለው ይመጣሉ። አላማው ምንድን ነው? ጎንደር ካለው አማራ እኛ እንቀርባለን ነው። ከዛን አሁን ለነ ዘመነ የተሸጠው ፖለቲካ ይመስለኛል። ዘሜ ታንክ ሰተነህ ንጉስ እናረጋለን ብለውታል። አዲስ አበባ አምጥተው ራሳቸው ለምን ዘመነ ካሴን ንጉስ ከሚያረጉ ደብረጽዮንን ንጉስ አያረጉም እንዴ? እንትምላችሁ ሞኝ ናቸው እንዴ? እንደው ዘሜ ሞኝ ሆኖ ይቀበላቸው እንጂ እነሱ ሞኝ ናቸው እንዴ? ደብረጽዮን ዘመነን ለምን 4 ኪሎ ያስገባል? ዘመነን 4 ኪሎ የሚያስገባበት አቅም ካለው ለምን ራሱ አይገባም? ለምን ራሱ ንጉስ አይሆንም? ነገ ዘመነ ምን እንደሚያደርጋችሁ በምን ያውቃል? በምድር ላይ ማንም ሰው ሊያነግስ አይሄድም፣ ራሱ ይነግሳል። ነገር ግን ያው ሞኝ ስለሆኑ ፖለቲካም ልምድ ስለሌላቸው ከነሱ ጋርም ከዚህ በፊት የሰሩ ስለሆኑ ኤጀንቶቻቸው ስለነበሩ ልክ እንደ ጃልማሮ የሚሏቸውን እሺ ብለው ይቀበላሉ። ስለዚህ ኢንተረስት የላቸው። ትግራይ ወደ 4 ኪሎ የመምጣት ኢንተረስት የላትም። የትግራይ ኢንተረስት አንድና አንድ ነው፣ ሰሊጥ ነው። የሰሊጡን መሬት ከያዙ በኋላ ከሱዳን ጋር ቦርደር ካረጉ በኋላ ወይ ሀገር ሆኖ ይወጣሉ፣ ካልሆነም ዲፋክቶ ሆኖ ይቆያሉ፣ ወይም በኢትዮጵያ ፖለቲካ ላይ ጠንካራ ኃይል ሆኖ ይቀጥላሉ። ይሰማል አይደል ጋይስ? ስለዚህ ከኢንተረስት አንግል ስንፈትሸው የአማራና የትግራይ ኃይል ሼር የሚያደርገው ብዙ ኢንተረስት የለም። አብይንስ የእውነት ይጠሉታሉ? ለምን ይጠሉታል? ምንድነው ከአብይ ጋር ያጣላቸው? ከአብይ ጋር አሁን እኮ ያጣላቸው ጸብ እኮ አንድና አንድ ነገር። ወልቃይትን ለምን አልሰጣች? ናና ጆሲ የት ነው የምትሄደው? ሐቋ መወራት ስትጀምር ላጥ ብሎ ሄደ።
ከአብይ ጋር ያላችሁ ጸብ ምንድን ነው? ወልቃይትን ለምን አልሰጠህንም ነው አይደል? ወልቃይትን ቢሰጣችሁ ይጣላሉ እንዴ? አብይን እኮ ተቀብለውታል። ኦልሬዲ አክሰፕትድ ፕሪቶሪያ ድረስ ሄደው ተስማምቷል። ስለዚህ ወልቃይትን አብይ ማይሰጠን ከሆነ በራሳችን መንገድ እናገኛለን ነው። በስም አሊያንስ ዘሜ እንደሆነ ስልጣን የመያዝ ኢንተረስቱ ሰማይ ደርሷል። ንጉስ ሆናለሁ ብሎ እጁ ላይ ሳይቀር ኪንግ ብሎ ተነቅሷል። ሱዳን ሄዱ ሌላ ዓለም ውስጥ ስለሆነ እናስገባለን። እሺ ብሎ እንግዲህ የራሳቸው ኤጀንቶች ሰብስበው ይገባል ብለው በተራ ነገር ያንቀሳቅሱታል። ከዛን የመጀመሪያ የሚያደርጉት ጎንደር ካለው አማራ ጋር ከፍለውታል። የጎንደሩን አማራ ለሁለት እንደና ሀብቴ አይነት ሞኝ አለ በአማራው ትግል የወገራ ሞኞች የኔ ዘመዶች ፖለቲካ 0 ከ10 ባይዘው ጎንደር መሐሉ ጎንደር ይሻላል። ደቡብ ጎንደር ፖለቲካ ይችላል እንጂ ወደ ወገራ ምናምን ለጊዜው ፖለቲካ ቢቀርባችሁ በቃ በጣም ከአገሪቷ ጥግ በመኖራችሁ ምክንያት ከፖለቲካ በጣም ርቃችኋል። ኦኬ አልገባችሁ። ስለዚህ እነሱ ተይዞ እነሱ ኢንፊልትሬት ተደርገው ከኮሎኔል ደመቀ ጋር ውጊያ እንዲጀምሩ ወይም ጸብ እንዲያረጉ ነው። ከዛ በኋላ የትግራይ ኃይል በአንድ ሰከንድ እነ ሀብቴን ደምስሷቸው ነው የሚያልፈው። ሰከንድ አይፈጅበትም። ባይዘው ሬዲ ነው። ጎንደር ላይ ያለው አማራ ለሁለት ከፍለውታል ወይም ለሁለት ይከፍሉታል። ባለ ፖለቲካ ደምስሰው ወልቃይትን ይዛሉ። ወልቃይትን ከያዙ በኋላ ዘመነ ካሴን ወደ አዲስ አበባ አታስገቡኝም ወይ ሲላቸው ምን እንደሚሉት ታውቃላችሁ? ዘመነ ካሴ ደህና ነህ እንዴት ነህ? አንተ ነፍጠኛ ነው የሚሉት። አንተ ነፍጠኛ ደህና ነህ እንዴት ነህ ነው የሚሉት። አይሰሙትም። ይኸውላችሁ የትግራይ ኃይል ከዚህ በኋላ 900-800 ኪሎ ሜትር ሊመጣ አይችልም። ይመጣላቸውም ትውልድ የላቸውም። እንኳን ትውልዳቸው ታንካቸው መንከባለል አይችልም። ነዳጅ የለው። በቃ አይመጡ። በቃ ይሄንን አውቃችሁ ተቀበሉ። በቃ አይመጡም። ይሄ ማመን አለባችሁ። እንዴ መምጣት ከፈለጉ እኮ በአፋር በኩል የሚከለክላቸው ሰው የለም እኮ። ለምን በአፋር በኩል አይመጡ? እኔ ባይዘው ምንም አይመስለኝም። በአፋር በኩል ቢሄዱ እኛ በሸዋ በኩል እንገባለን። ከዛ አዲስ አበባ ላይ ስንደርስ እንፋጠጣለን። ከፈለግን እንመታታለን። ካልሆነ ወደ ሀገራቸው ይቅርታ ጠይቀው ወደ ሀገራቸው ይመልሳሉ። ካልተመለሱ ያው የኢትዮጵያን ሕዝብ ይዘን መልሰን ይሄ አሸባሪ ህወሓት ኃይል ብለን እንገጥማቸዋለን። ኦኬ ፖለቲካው ያ ነው። ከፈለጉ እኔ በአፋር በኩል ይሄዱ፣ እኛ አዲስ አበባ እንድረስ። ከዛ በኋላ እኛ ሌላውን ኢትዮጵያ ይዘን ወራሪ ጁንታ መጥቶብሃል ብለን ልክ እንዳብይ መልሰን እናሯሩጣቸዋለን። ዳስ ፖለቲክስ። ከዚህ የዘለለ ፖለቲካ አማራው ሊያስብም አይገባም። በቃ this is the whole politics። ኦኬ ሶ እነዚህ ሰዎች ፍላጎታቸው አይመጡም። ኢንተረስትም የለ፣ ደክሟቸዋል፣ የላቸውም የትኛው ሪሶርስ የትኛው ምግብ። የመጨረሻው ጦርነት እኮ በዩኤስኤድ የእርዳታ ምግብ ነው የተዋጉት። አሁን ከየት አምጥተው ነው ምን እየበሉ ነው የሚታገሉት? ስለዚህ ዓላማው ሞኝ የዋህ ሲገኝ እነዚህ እኮ ማለት እኮ አሲምባ የሚባል ቦታ ላይ እኮ ኢህአፓዎችን ጠርተዋቸው ለደርግን ይውላቸው ኢህአፓን ሌሊት ሙሉ ተሰብስበው አደሩ አሲምባ አካባቢ ላይ። ከዛ በኋላ ሌሊት ሲያወሩ ምን ሲሉ ህወሓቶች ሌሊት ተጉዘው ጥለውት ቦታውን ሄደዋል። እዛ የኢህአፓ ሰራዊት አብዛኛው አማራ ነው። ሞኝ እንቅልፉን ይተኛል። ልክ አሁን ዘመነ እንዳሁኑ ሞኝ አይደሉ። እንቅልፋቸውን ሲተኙ ለደርጎች ነግሯቸው ደርግ መጥቶ በአውሮፕላን ጭፍጭፍ አድርጓቸው ሄደ ማለት ነው። ተዛብንድ ኦኬ። ነገም እነዘመነን አያስፈሏቸዋል። የሚገርማችሁም እንደሚያደርጉ ልንገራችሁ። በዚህ ህወሓቶች ከኛ የተሻለ ሊያስቡ አይችሉም። ልጆች ናቸው። እኛም የአፄ ኃይለ ሥላሴ ልጅ ነን። ምንም ቢሆን የነገስታት ልጆች ከራስ ልጆች ይበልጣሉና እንደሚያደርጉ ልንገራችሁ። ግርግር ይፈጥራሉ። አማራ ለሁለት ይከፈላል። ጎንደር ላይ ለሁለት ይከፈላል። ከዛ ኖርማሊ አማራ ትግል ለሁለት ይከፈላል። አንደኛው የህወሓት ጠላት ነን ይላል የነ እስክንድር ቡድን። የነዘመነ ቡድን ደግሞ ለምን አንሰራም ከህወሓት ጋር ዋናው አብይን ከጣልን ይላል። ለሁለት ተከፈለ የአማራ ትግል።
ምን ማለት ነው? ያው አማራ ለሁለት ተከፈለ ማለት ሊዋጋው ይችላል እርስ በርስ የነ ዘመነ ከነ እስክንድር ቡድን ጋር ሊዋጋ ይችላል። የነ እስክንድሩ አማራ ከህወሓት ጋር ይሰራል ይላል፣ እነ ዘመነ ይሰራል፣ ይዋጋሉ። ከዛን አማራ ለሁለት ተከፈለ ማለት ነው፣ ተዳከመ። ከዛ በኋላ ህወሓት ጦርነት ሰብቃ ተዋግታ ወልቃይትን ብትይዘው ከዛም ወልቃይትን ያስመቷል ራሳቸው። ደመቀ ዘውዱ ሽፍታ ሚኒሻ እየላከብ ነው ምናምን ብለው ካርድ ሳብ አድርገው ያዋጓል። ከዛ በኋላ እነሱ ከኋላ ይገባሉ። ከዛ በኋላ አብይንም ምንም አይሉትም። በቃ አብይ ወልቃይትን አትይዙብኝም ብሎ ከመጣ ይመቱታል፣ እንኳን እጃቸው ገብቶላቸው። ደግሞ እንትን እንዳለው ዲፋክቶ ነው እንደ ሶማሌላንድ የሚሆኑት። ከዛ በኋላ ነው ከኢትዮጵያ ጋር የሚደራደሩት። ኦኬ ከዛ በኋላ ወልቃይትን ይዤ የኢትዮጵያ አካል መሆን እችላለሁ ይለዋል። ካልሆነ ቻው ነው የሚሉ፣ እንደ ሶማሌላንድ እንኖራለን ነው የሚሉ። ከዛ ዘመነን ያስመቱታል። ምክንያቱም ስለተከዳ እንደማይምራቸው ስለሚያውቅ ምን ስለሚሉ እሱን ደግሞ ቀጥሎ ያስመቱታል። ከዛን ጨዋታው አበቃ ማለት ነው። ስለዚህ ካልኩሌሽን መስራት ነው። ምን ሲምፕል ካልኩሌሽን እና ሰሞኑን ምን አቅም አጥሮ ነው ወይ ያለህን አቅም ይዘህ ማትዋጋው ከህወሓት? እንዲያውም ህወሓቶች ባይዘው እዚህ ትግል ውስጥ እኛ አብይ መጣል እንፈልጋለን ምናምን ካላችሁ ጀስት ሲምፕል በአፋር በኩል ሂዱ። ቀድሞ የደረሰ እንግዲህ ወይ እናንተ ታባርሩናላችሁ ወይ እኛ እናባርራችኋለን። ጀምሩ ጦርነቱ በአፋር በኩል ሂዱና ጀምሩት እንጂ የአማራ ትግል ውስጥ ገብታችሁ ገሊና ነግሳለሁ ምናምን ብለህ ፕሮሚስ አድርገህ የምትሰራው ስራ የለም። እና የአማራን ትግል ኢቭን ለብልጽግና በሚመች መልኩ ሊከፍሉት ይችላሉ። እስካሁን ድረስ የአማራ ትግል ስፔሻሊ ታጋዩ ለሁለት አልተከፈለም። ኢትዮጵያንስ ብሔርተኛ ምናምን በሚል ዝም ብሎ መጃጃል ነው። ህወሓትን የሚደግፍና ከህወሓት ጋር የሚሰራና ማይሰራ በሚል ግን አማራ ለሁለት ይከፈላል። እንደ ህዝብ ሁሉ ልንከፈል እንችላለን። ያኔ ታዩታላችሁ። አማራ ይዳከማል። ከዛ ምንም እኮ ከብልጽግና ጋር መደራደር ሁላ እኮ ይችላሉ። ኦኬ ከብልጽግና ጋር ለምሳሌ ምን ይላሉ? ከወልቃይት በኩል በሱዳን በኩል ያለውን አብዛኛውን ቦርደር ቀጭኑን አንተ ያዝ ሊሉት ይችላሉ ለአብይ። ኦኬ አንተ ያዘው። እኛ ለምሳሌ ከሱዳን ቦርደር ወደ ኢትዮጵያ 40 ኪሎ ሜትር መግቢያ ድረስ አብይ እንዲይዙ ያደርጋሉ። መቼም ከሱዳን ጋር እንዳይገናኙ ማለት ነው። ቀጣዩን እነሱ ሊይዙት ይችላሉ። እምቢም ካለ መተውት ሊያልፉ ይችላሉ። ምንም አቅም የለውም ሰውየው። እንግዲህ እንደምታዩት ያ ነው የሚሆነው። እና ለዚህ ተመቻችቶ የመጡበት ምክንያት ያው ድሮም ህወሓት ስለነበሩ ነው ሰዎቹ። የጀነራል ተፈራ ግን የገረመኝ አስረውት አሰቃይተውት ምን ብለውት መልሶ ለነሱ ማጎንበስ። ከአማራ ህዝብ በላይ ጀነራል ተፈራ ህወሓትን ሊጠላ ይገባል። ምክንያቱም እሱን እንደ ግለሰብ አስረውታል እኮ ለ10 ዓመት ለ8 ዓመት ሰድበውታል፣ አቢዩዝ አድርገውታል፣ ምን ብለውታል። እና እኔ አይ ጀስት ዶንት ጌት ኢት። ሰዎች የበደሏቸውን ሰዎች መልሰው እነሱ ስር የሚርመጠመጡት ያሳፍራል። ሌላው ያው በባለ ሀብት በምን የተሰራ ሰንሰለት አለ። አብዛኛው የአማራ ባለ ሀብት የምታያቸው በወያኔ ጊዜ ሀብታም የነበሩት ገንዘቡ የነሱ አይደለም፣ የአቦይ ስብሃት ነው ገንዘቡ። ስለዚህ ጨዋታው የሚሰራው አቦይ ስብሃት የኢትዮጵያ ውስጥ ያሉ የአብዛኛ ባለ ሀብት የአቦይ ስብሃት ነው። እንኳን ኢትዮጵያ ውስጥ ያለውን ትግራይ ውስጥ ያለውን ኤርትራ ውስጥ ራሱ ኢንቨስትመንት ያለው ሰው ነው። ተጋይ ጋድ ፋዘር የሌብነት ጋድ ፋዘር ነው። ስለዚህ እነዚህ ሰዎች ሀብታሞቹ ደግሞ ፋኖቹን ይጠመዝዛሉ። በቃ ዳስ ዋትስ ሃፕኒንግ። ሌላ እኮ አይደለም። አሁን አዲስ አበባ ትልልቅ ኢንቨስትመንቶች አሉ፣ ስማቸውም አልነግራችሁ። ኦኬ በጣም ይሄ ሁሉ ሪል ስቴት እንትና ነው ምናምን የምትሏቸው በቃ ወጣት ምናምን ባለ ሪል ስቴቶች ባለ ሀብቶች ምናምን አሉ አይደል? አብዛኛው ሀብት የባለስልጣን ነው። እዚህ ቲክቶክ ላይ ምናምን ገንዘብ አለን ምናምን የሚንፈላሰሱ አሉ አይደል? እንትና እነዚህ የሆነ አንድ ልጅ አለ የኦሮሞ ልጅ ምናምን፣ እነዚህ ባይዘው የባለስልጣን ገንዘብ ባለቤቱ እንዳይታወቅ እነሱ ፍሌክስ ያደርጉበታል እና አንተን ያሳምነዋል። አሁን ፍራኦል የሚባለው ባለሀብት ነው አይደለም፣ የሰው ሀብት ነው። የባለስልጣን ገንዘብ ነው ራን የሚያደርገው። ግን ባለስልጣኑ እንዳይታወቅ የግዴታ ፍራኦል ባለሀብት መሆኑን ይሸጥልሃል፣ መጥቶ ፍሌክስ ያደርጋል። ኢትዮጵያ ውስጥ ብዙ ነው ያለው። ከብዙ በህወሓት ጊዜ የነበሩ የአማራ ባለሀብቶች ጀርባ አቦይ ስብሃት አለ። ኦኬ አቦይ ስብሃት አለ። አቦይ ስብሃት
ባለሀብቶቹን ያዛል፣ ባለሀብቶቹ ፋኖችን ያዛሉ ማለት ነው። ያ ነው ተዋረዱ። በቃ አለቀ። ቴንክ አሁን ከታች አንድ ሰው ኖህ ፀሐይ ሪል ስቴት ብሎ አሁን ኖህ የአቦይ ስብሐት ነው። ፀሐይ ሪል ስቴት የበረከት ስምኦን ነው አለ። ብዙ ነጎላጉል ምናምን በጣም ብዙ ድርጅቶች አሉ የባለስልጣኖች የነበረከት የአቦይ ስብሐት ኦኬ። እና ብሩ ባለሀብቱም ከዛ በስራቸው አሁን ፍራውል ባለሀብት ነው አይደል? ያው ትንሽዬ ባለሀብት ነው፣ እንደ ትልቅ ብዙ እንደምናውቃቸው ምናምን ባለሀብት አይደለም፣ ተራ ባለሀብት ነው። ግን አሁን እሱ በሱ ስር የሚያንቀሳቅሳቸው ሰዎች ይኖራሉ። እሱም ተንቀሳቃሽ ነው፣ ገንዘብ ተመድቦለት ያ ገንዘብ የእሱ እንዲሁም ቢኮዝ ባክግራውንድ ሰርች ተደርጎ ባለቤቱ ይያዛል። ለምሳሌ እኔ ባለስልጣን ሆኜ ገንዘቡን ብይዝ ይነቃብኝና እከሰሳለው። ሰው ፑሽ እንትን ታርጌት ያደርገኛል። ስለዚህ ምን አደርጋለሁ? አንድ ሞኛ ሞኝ አጉል ልታይ የሚል ሰው መርጥና በሱ ስም ገንዘቡን አስቀምጠዋል። ያ ሰው ባለሀብት እንደሆነ ይሸጣል። ስለዚህ መቼም ትሬስ ተደርጎ እኔ ጋ አይመጣም ማለት ነው። ስለዚህ ጨዋታው ገብቷቸዋል ከየት እንደሚታዘዝ። ስለዚህ እነዘመነም 4 ኪሎ አይገቡም በህወሓት እርዳታ። ህወሓት ወልቃይትን ካገኘሽ በኋላ ዘመነን እናስረስን ደህና ነህ እንዴት ነህ ነው የምትላቸው። ስለዚህ ሪያሊቲ እሱ ነው። አሁን እዚህ የህወሓት ልጆች መጥተው በጣም በቃ ፖለቲካ አዋቂ አብይ ጨቆነን። ለምን አትቃወምም? አብይ ከጨቆነ ለምን አትዋጋም? ምን ችግር አለው? ምንም እኮ ችግር የለም። 10,000 ሰራዊት አዘጋጁና ውጊያ ጀምሩ። ለምን አትዋጉ? ይሄ ማጭበርበር በጣም አራዳ እንደሆኑ ነው የሚያስቡት። ከአዲስ አበባ 800 ኪሎ ሜትር ጥግ ላይ ተቀምጠው ገጠር ውስጥ የምድር በቃ አራዳዎች፣ ከነሱ በላይ ፖለቲካ ማያውቅ ጋይስ። እናንተ የምታውቁት የደርጉን ኢትዮጵያ የደርጉን አማራ ነው። ይሄ በአዴኑን የሀፓውን ሞኙን የደከመውን አፄ ኃይለስላሴ ላይ ድንጋይ የወረወረ ደንቆሮ አማራ ነው የምታውቁት። ይሄ የአሁኑ ትውልድ የአፄ ኃይለስላሴ ልጆች ነን። ስፔሻሊ ይሄ ከሚድ ሰርቲስ ጀምሮ ወደ ኋላ ያለው ታፍ የሆነ የአፄ ኃይለስላሴ ልጆች ነን ያለ ነው። እነ ዘመነን ታሞኝ ይሆናል ያው በገንዘብ በምን ስለምትይዟቸው። ኖት አስ ኖት እንደሆነ አማራ ያለ ኖት ይሄ ነቀውን አማራ አትችልም። ተንተባናል። ዋናው አማራ ዝም ብሎ ፖለቲካ ማያውቀው ግግም ብሎ አይ አልወዳችሁም ይላችኋል። እኛ ደግሞ እያንዳንዱ የምትንቀሳቀሱት እናውቃለን። ሰው እየሆነ አንዴ ይሰጣለሁ ቤተመት። ስለዚህ አሁን እኛ ቤት ያሉ ሰዎች በፋኖ ውስጥ ያሉ ሰዎች ያንን በር ባይከፍቱት ጥሩ ነው። ከህወሓት ጋር ያለውን በር ከፍተውታል። ምንም ኮርኔል ደመቀ ላይ ምናምን ያሁላ ሰሊጥ ምናምን እየተባለ ሲሰደብ የነበረው አሁን ጆሲ ነገራችኋል ባለቤቱ። በቃ ይሄ ከፍታችሁ ስትባልጉበት ቆይታችኋል። እኔ እውነቱን ልንገራችሁ የአማራ ራሱ የትግል አንድነት እንዳይመጣ የሚያደርገው ይሄ በትግላችን ውስጥ ያለው የህወሓት ኃይል ነው። እንደው ዛሬ እንዴት ነው ዋን ቲፒኤልኤፍ ምናምን ከታች አላላችሁ ነው በዛ የአስረስ ምናምን ደጋፊዎች ዝም አሉ እኮ ዛሬ። አሁን እናንተ ናችሁ ቲፒኤልኤፎች፣ የቲፒኤልኤፍ ልጆች እናንተ ናችሁ። የታለ ስትሉ የነበረው እኛን በቃ ከቲፒኤልኤፍ ከትግራይ ጋር ለማገናኘት ማትጥሩት ነገር የለም። ለካ ሰው የራሱን ስድብ የራሱን ማንነት ነው ለሌላው የሚሰጠው። አሁን ትክክለኛ የቲፒኤልኤፍን ባለቤት የሚወስደው ባለቤቱን እና ተረከቡ። የአገው ልጆች የሸንጎ ልጆች ነው ውሰዱ። የዘሜ ደጋፊዎች የአስረስ ደጋፊዎች ኑ ትክክለኛ ድርጅታችሁን መቀበል አለባችሁ። አይ ቲንክ አሁን አማራ ይሄ ይመስለኛል አይደል ማን ምን እንደሆነ ቀድሞ ነው ይላችሁ። ቆማጣ ቀድሞ ሌላውን ቆማጣ ይላል። ቆማጣ እንዳትለው። ሌባ ቀድሞ ሌላውን ሌባ ይላል። ሌባ እንዳትለው። ሰፋሪ ሌላውን ሰፋሪ ይላል። ኦኬ ቀድመ ሰፋሪ መሆኑ እንዳትነግረው። ይሄ ነው ጨዋታው። ቀድሞ ስም መለጠፋቸው ነው እነሱ እንዳይጠሩበት ፈርተው ማለት ነው። ሪያሊቲ ሲር አሁን እንግዲህ በሚፈልጉ በመሪያቸው በጀነራላቸው አንስተውታል። አስረስ ማራ ደጋግመው አውርቶታል። ምንም ሲለው የነበረው ነው። ሌሎቹም ወደፊት ሲመጡ አንድ ቀን ህወሓት በደለም ብለው ሲናገሩ አታዩ። ጦርነትም ራሱ መዋጋት አልፈለጉም ነበር። በባለፈው ጦርነት በግድ ሄደው ጦር አንድ ጥይት ሳይተኩሱ በመርጦ ወደ ማርያም በኩል አድርገው ነው ዘሜ የተመለሱት ሮጠው። ይሄ ነው። ስለዚህ አሁን ሪያሊቲው ጋር ደርሰን እና የቲፒኤልኤፍ ልጆች ሮጠው ሄዱ አይደል? ይገርማል። እና አትሸውዱንም ለማለት ነው።
መሬት ላይ ያው ኦልሬዲ የራሳችሁ ኔትወርክ ስለሆነ ታዙ እነዘመነን ምናምን አሳምናቸዋቸው ምናምን አይደለም። ድሮም የእናንተ ልጆች ስለነበሩ ኤርትራም ግንቦት ሰባትን ለመበተን የላካቸዋቸው ልጆች ስለነበሩ የራሳችሁ ልጆች ናቸው ያሳደጋችኋቸው። ልክ እንደ ማነው እንደ ጃልመሮ ምናምን የራሳችሁ ሰዎች ናቸው። ስለዚህ ምንም ማድረግ አይቻልም። ችግሩ አማራው ጋር ነው ጥፋቱ። አለቃ አርጎ የሚሾመው ጠላቱን አለቃ አርጎ ነገሩ በአዴንም ተሸክመን ቆይተናል። ስለዚህ ይሄ ነው ሪያሊቲው። ይሄንን እዚህ ላይ ነው ሰው እንግዲህ በደንብ ሀሳብ መስጠት ያለበት እላለሁ። ጨርሻለሁ። እኔ ሞጋች አራ በጣም እንትን ብሏል። ቤት አማራ ጎል ቤትን